አንቺ ከድሮም አልወድሽም አስመሳይ መሆንሽን በአንድ ደቂቃ ነው ያወኩሽ። እንደዚህ እንትን ስል ምንም አልሰማሽ፣ ስምሽ ራሱ ሙሉ ማን እንደሆነ እንኳን ማላውቅሽ። እግዚአብሔር ሙኒት ደግሞ እህቷ በአጋጣሚ ከኢትዮጵያ መጣ። ወይ መገጣጠም እውነት ወልዳ ነበር አይሻልም? ምጥ ይዞት ታዲያ ምን ታርግ? ወይ ምነው ፈጠነሳ ረገኝ ሳበለሳ ዲያ አለ ምን ሙኒትም እህቷ ከኢትዮጵያ መጣች። እውነት ቀስ ኧረ በስመ አብ እንጀራ በጨው የአህያን ሾፌር መኪና ገጨው። እኔ ለራሴ ፍቅር ይዞኛል፣ አዲሱ ጫማ ያንገላታኛል ማለት ዝጋር እንደቄስ እውነት አንቺ ልደት በድንገት እዛ ሃፒ በርዝዴይ ላይ ነሽ። የሙኒት ደግሞ አላጡን ከየር መንገድ ደወለች። ከነፋችሁ ሄዳችሁ እውነት ባሌ ወለደ አላልሽ? ምጡ ተነስቶበት ያለልሽ ለወሬ ለውሸትሽን ለመደበቅ በጣም አጥንታችሁበታል። ምድረ ቀዳዳ ልቃሚ ቤትሽ ውስጥ እንደሚበነው ሽሮ አለ እንዴ የምትበነኙ ዱቄታ። ሙኒት ወዲያውን እህቷ መጣች። እውነት ኬፈሽ ያ ኦክቲ አለ ወሳለን ተፈደል ምን ለጂኒ ብቱ እውነት እናፋታለን። ከእንግዲህ በትዳር እየተንገበገቡ ሰው ምን ይለኛል በሚል አይቀጥሉም። ከስራ ደክመው ሲገቡ በነገር የምትቀበል ሚስት ካለችው ወይም ወደ ቤት ሲገባ ከስጦታ ይልቅ ፊቱን ዘፍዝፎ ነገር አንግቦ የሚመጣ ነዝናዛ ባል ካሎት እንገላግሎታለን፣ እናፋታለን። የተነቀነቀ ጥርስ መውለቁ አይቀርም እንደሚባለው ትዳሩ ነገር ከገባው ጊዜ ሳይሰጡ ፍቺን የመሰለ ነፃነት እያለሎት ለምን ብለው ዕድሜ ልኮን በነገር እየተለበለቡ ይኖራሉ። በቃ ፈተው ከአሰልቺው ትዳር ይገላገሉና በነፃነት ይንደላቀቁ። እናፋታለን። ስለ ፍቺ ጉዳይ አያስቡ። አንዴ ውክልና ይስጡን እንጂ እርሶ ሳይወጡ ሳይወርዱ ስራውን ብቻ እየሰሩ ህጋዊ ፍቺውን አጠራቀን ንብረቶን ማንኪያና ሹካ ሳይቀር አካፍለን ከፍቺ ሰርተፍኬቶ ጋር በአጭር ጊዜ እናስረክቦታለን። መፍታት መሞት አይደለም። እርሶ አታካች ከሆነው ትዳር ይላቀቁ እንጂ ወላድ በድባብ ትሂድ። ቢፈልጉ በእድሜው ኩያ አሊያም ቀነስ አድርገው ሳይውሉ ሳያድሩ በአዲስ መልክ ይዳራሉ። እናፋታለን። በትዳሮ ከተምታቱ ዛሬውን ይፋቱ። ዓላማችን እርሶን ከነጋ ጠባ ንዝነዝ ገላግለን በጤናና በተድላ ማኖር ነው። የህግ አማካሪና አፋቺ ኮሚቴ ሄለን እንደ ሳይኮሎጂ ነው የምነግርሽ። እንደ ሳይኮሎጂስት አንቺ የምታብጁ ባልሽ የተወሰደብሽ ጊዜ ነው። ምክንያቱም ብዙ ወጪ አውጥተሽበታል። ያ ሌላ ፋይናንስ መጥቶ እንዳይነጥቅብሽ ቀረጥ አልከፈልሽም ብለው ተጠንቀቂ። ያንቺ ደካማ ጎንሽ ይሄ በጠለብ ኮንትራት የመጣው ባልሽ ብቻ ነው። እዛ ሴት ንግድ ፍቃድ ለሱቅሽ ከምታወጪ ለሱ ብታወጪ ያዋጣሻል። በነገራችን ላይ ሳራ ንግድ ፍቃድ ወይ ደረቱ ላይ የሆነ ነገሩ ላይ ወይ እቃው ላይ አስለጥፊለት። ቦሎ ለምን አታሰሪለት? ቦሎ ደካማ ጎንሽን ስለሚያውቁ እዛ ያሉ ሰዎች ደግሞ በዛ ነው የሚሰሩልሽ። አንዱ አሜሪካ ያለ ሚስት እያገባው ለቀን ከአሜሪካ ያመጣል። ከዛ አንዱ ይነጥቀዋል። አሁንም ሄዶ በስንተኛ ዓመት ሲያመጣ አንዱ ይነጥቀዋል። ከዛ ሶስተኛ ላይ አታመጣም እንደ ሚስት አለው ጓደኛው። ምን ነው ሲለው በእኔ ተራ ነው እንደምታቆመው አይሉ። እሱ ሲጠብቅ የነበረው እሱ የሚያመጣት ሚስት እሱ ሊነጥቀው ነበር። ለካ ምን ነው የኔ ተራ ሲደርስ ነው እንደ ሚስት ማምጣት የምታቆመው አለ። ገባች? ሁሉም ድርሻቸው ወስደዋል። ውጭ ሀገር ያለ ሰው ተራ ነው የሚጠብቀው። አባ የት ማን ነው ወጪ የሚያወጣው? ሰልጥኖ የጸዳው ጥፍሩ ወይ ባጭስ የገባው ነው እንጂ እኔ ወጪ አውጥቼበት የምገነባውና የምሰራውና የምጠፈጥፈው ወንድ እኔ አልፈልግም። የተጠፈጠፈ ነው እንጂ ማን አባቱ ነው ጠፍጥፌው ሊሄድ? ለምንድን ነው እንትን ሉዝ ማድረግበት? የተጠፈጠፈ ነው እንጂ እና ቴኬር እንትን አትፈ ሳራ ባል ኮንትራት ያመጣሽው
አንቺና እንትና በነገራችን ላይ አሁን እዚህ መጥታችሁ መልክ የምትሰሩት አላየችም አልሰማችም እንዳትሉ። ልክ እኔ ስለ ኤምባሲ እንደተጠራሽና አራስ ተጠርታችሁ ሶስታችሁም እዛ ተገኝታችሁ እዛ ስትጨቃጨቁ እንደነበረ በግልጽ ነው የነገርኳችሁ። ገብቶቻል? ልክ ሌላውን ስነግራችሁ እንደነበረ አሁን ያመጣችሁት ድራማ ምንድነው? ማን ነገራ ብለ በውስጥ ትንሾካሾክና ፊት ለፊት ላይ እንዳላየ እንዳልሰማ ይሄን ያደረጋችሁት ለምን? መጀመሪያ ላይ ማን ነገራት የሚለው ነገር ብዙ ነገር ምን እንዳስነቃባችሁ ገብቷችኋል። አሁን ሌላ ማን ነገራት ባትሉ ኖሮ $50,000 $50,000 ድርሃሙ ኮንፈርት አሰጡትም ነበር። የሶል መታሰር መተ ላይቭ ላይ ስለለበለፍክ ያንን እኔ ተናገርኩትን ኮንፈርት አደረገው። ገብቷል? ዛሴት አሁን ያንን ማህተም አንሰጥም ነው ይገባኛል። ለኔ ለሌላው ለእናንተ አይነት ጀዝባው ተጃጃሉና እዛ ድከሙ እንጂ እኔ ሲጀመር ማህተብ እንድትመቱልኝ አይደለም ማውራው። ኮንፈርም ነው የሚባለው። ያ ማህተብ እንድትመቱልኝ አይደለም ደግሞ የማንም ጀዝባ ጥርቅም ማህተብ። እኔ ሁሌ የማናግራችሁ ልባችሁን አዳምጡት። ልባችሁ ምን ይላል፣ ህሊናችሁ ምን አላችሁ ነው የምጠይቃችሁ። ዛሴት ደስ የሚለኝም ነገር ብቻም በወንክ ሰዓት እንድታስታውሰኝ ነው የምፈልገው። የኔ ነጥብ ይሄ ብቻ ነው። እኔ በጣም ሚዲያ ላይ የሚከታተለኝ ሰው ይሄ ነጥብ ይገባዋል። እዚህ መተ መልስ አልመለስላትም ማር እኔ ዛሬም ነገም ስመጣ እኮ ሌላ ቶፒክ ላይ ነው የማወራው። ኢንፎርሜሽን ከመጣ አወራ አላወራ አያገባኝም እኮ። ኢንፎርሜሽኑ አነብልህና ከኢንፎርሜሽኑና አንተን ከማይላይ ደግሞ የራሴን እንደ ሳይኮሎጂስት ሐሳብ እሰጥበታለሁ። ሐሳብ ብቻ አይደለም፣ ሐሳብ ራሱ ካይምሮ ነው ሞጥጬ ማውጣል። this is my point። አሁን እዚህ ልክ ይሄን እንደተናገርኩ የተሰባሰባችሁት አሁንስ ማን ነገራት? ስብሰባው ላይ ያወራችሁትን እኮ በደፈናው እናንተ ስትተነትኑ ታንተኛ ከነ ምክንያት ነገር እኮ ማን ነገራት ብላችሁ ተደዋውላችኋል እኮ። ይሄንንስ ማን ነው ከኛ በስተቀር? ከዛን ተነጣጥላችሁ አብራችሁ መጓዝ ጀመራችሁ እኮ። እስቲ ከማጋ ሲሄድ ምን አረጋለ? የሆነ ነገር ታረጋለ። ይሄ ነገር ካልሄደ እቺ አላወራችም ማለት ነው ነው። ከእንትና ጋር ስንሄድ እንደዚህ ከሆነ እንደዚህ ነው። አሁን እንደዚህ አይነት ፎርሙላ እየሰራችሁ ነው ያላችሁ። ችግሩ ግን አሁን እንደዚህ አይነት ድራማ የምትወዱ ተገናኛችሁ እንጂ ቡቺና ሳራ ላበሻ ከናንተ ጋር አይደሉም። እርግጠኛ አይደሉም። ከናንተ ጋር የትም ቦታ ይጓዙ። ዛሴት ጨርሷል። ገንፎ ላይ ራሱ የተጠራችሁት እናንተ ብቻ አይደላችሁ። ሁሉም ተጠርቷል። አልሄዱ ከናንተ ጋር መታየት ስላልፈለጉ ራይት ያ አይ ኖ ኢት። የኔ ትልቁ ፖይንት እዚህ ቤታ ላይ የሰራችሁት ድራማ አምጥቼ ማፍረጥረጥ ነው። ልክ የዱባይ ሰው ለሷ መስዋዕት ከፍሎ ሁሉን ነገር አድርጎ እሷ ግን የሰው ሀቅ የምትበላ ይመስል አይነት ድራማ ስትሰሩ አምጥቼ ዘረግሁ። this is my point። እንትና ካካ ዛሬ ሽንት ቤት ሸንተሽ መጣሽ አርሽን አራሽ ምን አባሽ ምን ላይፍ ሲኖርሽና ነው እንትን የምትባይ? ቢያንስ ከመቶ ሰው በቀን የሆነ ነገር ከሚዘግብልኝ 30ዎቹ ከዱባይ የሚዘግቡልኝ ናቸው። በነገራችን ላይ እንደውም እኔ እየቀዘቀዝኩ ስመጣ እየቀዘቀዙ መጡ። እያንዳንድ ምንም ጭንቅላት ምትፈጂ ኢነርጂ ምትፈጁ ሰዎች አይደላችሁ። ይሁን ራሱ ኢንሳይደሮች ሙኒት ምን እንደሚሉ ታውቂያለሽ? በግል ባህሪ ሙኒት ምስኪን ናት፣ እሷ ትሻላለች። እነዚህ በጣም አስመሳዮች በሁሉም ነገር ወላ በዘር ወላ በምን በጣም የሚያስጠላ ሰልፍሾች እንደሆኑ ነው የሚናገሩት ራሱ ኢንሳይደሮች። እኔ ራሱ እዚህ ሚዲያ ላይ ላይቭ ላይ ከማያቸው ውጪ ማለት ነው። ይሁን አንቺ ጅል ሆነሽ እነሱ ላይቭ ላይ ሆኑና ሙኒት የሆነች ልጅ እየተደበደበ የት ናት ትያለሽ? ባልጦሽን ልብስ ታረጊና እንደ ቫንዳም ትሄጂና ገደል ውስጥም ቢሆን ትገቢያለሽ። ከዛ እነሱ
ይሄን ጉዳይ ፊክስ አረግ ነው ይላሉ። አንቺ ገደል በገባሽበት ገብቶሽ የሆነ ቦታ ግቢ። አሁን ባለፈው ቤታ ጋር ስገቢ ብር ሳከፍሉ አትገቡም ማለች ቤታ። ጀስት ሙድ አይደል? እነሱ እንኳን ሊገቡ አንቺ ነሽ የከፈልሽላቸው። አይ they use it ዩዝ ያደርጉሻል። አያወጡም እነሱ። እንደ ጂላምፖ የለም እንደ ገጠር ሰው ነው መጫወት የሚፈልጉት። ግን ቀላል ምስጦች አይደሉ። ካብ ለካብ የሚተያዩ እባቦች ናቸው። እዛ ሴት በዛ ውስጥ ማየት ያለብሽ ነገር ሙኒት ስተት አልሰራም ምናምን ብለሽ አትመጻደቂ ያለው አንተ ደላላነት ራሱ ስተት ነው ሲጀመር። እሺ ደላላነት ስተት ካልሆነ አንቺ ሙሉ የደላላ የመክተብሽን ስምስት ይላል ለጥፊ እስቲ ከኢትዮጵያ ሚልክልሽን ኤጀንሲ እስቲ ስምስት ንገሪን እስቲ እኔና ፊት ለፊት አድርጊው እስቲ አይሽ ቁጥር ሆኖ የሚያስቀምጥሽ ሚዲያ ላይ ስለሆነ ገብቶሻል? ያ ሺ ሰው ኢንፎርሜሽን ልኮልኛል በዱባይ ጉዳይ እንዳሉ ደላላነት ምናምን ላይ ከምታደርጋቸው ከመገንፈል ከምናምን እንደዚህ ሰዎች እንደ ጓደኛ ስታረጊ ተጣቂው አንቺ እንደሆንሽ ነው የሰማሁት። እንደገና ሳይም እዚህም ሳይም ልክ ናቸው። እስቲ አንቺ ከነሱ ውጪና እነሱ ተስማምቶ እስቲ ይኑር። እቺም ጥቅሟን አታስነካትም፣ እቺም ጥቅሟን አታስነካት። ዛሴት እየተፈራራችሁ ካብለካብ ነው። አንቺ አሁን ባውንተ አንቺ ታሜ የሚባለው ይሄ መክኑት መወለድ እና እቺ ሳራ እና ብርጅስቶ ቀሚስ ለቀሚስ እየተጓተታችሁ የምትሄዱት ምክንያቱም ታሪክ እያስተሳሰራችሁ ነው ያለው። የማንኛውንም ለቅሶ እዛ ነው ክብት እንደዚህ ነው የምትደራረጉት። ለዛ ብቻ ነው የምትፈላለጉት እንጂ እናቴ ትሙት በጣም የምትጠላሉ ሰዎች ናቸው። በጣም በተለይ መሲና እንትና በጣም ከብለካ የሚተያዩ ሁለት በጣም ተቃራኒ የሆነ እንትን ናቸው። መሲ በስነ ስርዓት ጥልቅ የሆነ ዘረኛ ናት። እቺም እንደዛ ገጠር ትጫወታለች። እሷ ትክክለኛ መስዋዕት የከፈለችው ለባሏ ብቻ። እሱ ሙቀት ሀገር ነው ሩዝ ትበላለ። አባ ባልጋ ላይ ማንም አይቀልድ። አልጓ ቢበሳ እንኳን መደብ ላይ ትንገባለላታለች። የከተማ ሰው እንትን እንዴ ዛሴት ያ ታሪ እሷ እኮ እንዴት ነው የሚያሙት? ሲያሙስቲ እንዴት ነው ሀሜታቸው ደስ ይላል። በሷ ቤት እሷ እኮ ይኸውልሽ በሷ ቤት የተነገራትን ምንም ማናት የምታወራው? ማን ነው ድምጿ? ሳትቀንስ ሳትጨምር ነው የተናገረችው። ከነጋሪው ነው እንጂ ከሷ አይደለም ችግሩ። ነጋሪው ደግሞ ፖይንት ምንም ሳትጨምር ሳትቀንስ ነው ያወራችሁ ነው። እኔ ሐሳቡን ከያዝኩት ከዛ በኋላ እኔ በማስታውሰው መንገድ ነው ማወራው። እሺ ያ ቃል በቃልማ ከሆነ ቮይስ የሚመጡልኝ አለ። ቮይስ እዚህ እየሰማው ቃል በቃል እነሱ የሚጠቀሙትን ቃል እንድጠቀም ነው እንደምትፈልጉት። ሐሳቡ ከገባኝ በራሴ መንገድ ነው ማወራው፣ በራሴ ቋንቋ፣ በራሴ በሐረር አማርኛ ነው ማወራው። ይሁንት ዛሲት ድብልቅልቁ በወጣ ብቻ ሐሳቡ ምንድን ነው? ሐሳቡ 50,000 ድርሃም አይደል? እውነት ነው አይደል? ሁለተኛው ሶል መታሰሩ ራሳችሁ አስለፈለፍኳችሁ። ለምን እንደምትፈሩኝ እኮ እኔ ጋር መምጣት እንደምትፈሩ አሁን እኮ በደም እየገባኝ ነው። ምክንያቱም ስትገቡ ሌላም ነገር እንደዚህ እንደማስወራችሁ ታውቃላችሁ። ደግሞ ታስለፈልፈኛለች ነው እኮ የምትፈሩት። ጸበል ወይ ሼክ እንደኔ እንኳን አትፈሩም ጋይስ፣ እንደኔ አትፈሩም እኮ። ከሄድኩኝ ታስለፈልፈኛለች ትላላችሁ። በውስጥ የሌለውን ነገር ካለፈለፍክ ምን ያደርግልሃል? ምን ለምን ትፈራዋል? እዚህ ጋር ሊያሳውቅ የፈለገው ነገር ያው የተለመደ ነው። ገባሽ? ዋጠው ሆዲፍቸው
ሆዲፍጮ ብርቋ ሲነቃ ይቀራል። ብርቋ እንኳን ደህና መጣሽ። ውይይታችን እንግዲህ እንደምታውቂው በዚህ በእርቁ ዙሪያ እና ዛሬ ደግሞ የለም ባወራችሁ ነገር የኪዩን ባለቤት ለመጠየቅ ሂደን ተሰብስበን እዛ ጋር የተወራው ወሬ ለሄለን የደረሳት ትክክል ያልሆነ መረጃ ስላለ ያንን ኤክስፕሌን እያደረግን ነው። ትክክል ያልሆኑት ነገሮች ባልየው ኑ ብሎ አልጠራንም፣ ራሳችንን ሄድ ነው አንደኛ። ሁለተኛ በባልየው ተጠርታችሁ ነው ሄዳችሁት የሚለው በየትኛው ባል ኪዩን ማለት ነው። ኪዩ ዛሬ ማታ እንጂ ሄሉ ልንጠይቅ ነው ሚስቱን ሄድ ነው ተይ እንጂ። ሆነም ቀረም ገንፎ ቤት አልነበራችሁ? ኪዩ ጠራችሁ፣ ብዩ ጠራችሁ፣ ጭሉ ጠራችሁ፣ ጭሉ በል ጠራችሁ። ሁ ኬር ሰበው እንዳይደፍሽ። ውጪ ላይ ምን ስታወሩ ነበር? ሙኒት ተይኝ። አንቺ ሄደሽ እነሱ ጋር ተጠቂ። ሁለተኛ ነገር እንደዛለት ተደስተን አናቅ። ውዴ ብርዝ ጠጣን። እኔ አልቅሳችሁ ነው የወጣችሁት አልኩኝ። ከፍቷችሁ ተባራችሁ ነው ከዛ ቤት ነው የወጣችሁት አልኩኝ። አሁንም አብራችሁ እንኳን አራስ ቤት ሄዳችሁ አልተማመናችሁ። እውነትን ያልነገርኳትም እያለች መሲ ለሙኒት ውጪ ሆነች ታወሪያታለሽ። ሙኒት ደግሞ አንቺ እንደ ልግሽ ያረግሻል፣ ግን ቢሆንም አብረን እንጓዛለን አይነት ነገር ነበር ስትጨቃጨቀ ነበር እዛ ሴት እንጂ እኔ አልቅሰሽ ወጣሽ ገንፎ ትናለሽ በርበሬውን ጠጣሽ አልኩሽ እንዴ? ደግሞ ደስ ብለን ብርዝ ጠጥተን ለምን ብርድ አጠጡም? ለኔ እልህ ምን አገባኝ? ለምን ቁሙልኝ አሰሩ ከፈለጋችሁ ብርድ ለምን አጠጡም? ከፈለግ ብርዝ ጠጣን ብር በላን ይላሉ። ከብርና ከብድርና ከምናምን አይወጡ ምድረ ብራብር እንደ ብራብር ሁሉ ማን ነው ይሄንን አሁን ያላቸው? ጋይስ አጣር ወሬ ሲወራ ህሊና አጣጣሪም ከምትሉ ማለት ሙኒት እነዚህ ሰዎች እናቴ ተሙ ዩዝ ሊያረጉሽ የኡነት ሙኒት አንድ ነገር ልንገርሽ፣ እግዚአብሔርን አንድ ቀን ያቺ እብድ ልጅ ምን አለች እንትኛለሽ? እግዚአብሔር አልገባሽም እያልኩሽ አይደለም እንኳን አሁንም እኮ ገብቶሻል። እንዳንቺ አይነት ባህሪ ያላቸው ሰዎች ፉል ታይም ጅል እንዳልሆኑ አውቃለሁ። ግን ይሁን ምን እኔን አይጎዳኝ ከሚል ነገር እንደምትጓዢ አውቃለሁ። እነሱ ግን እያታለሉሽ ዩዝ እያደረጉሽ ነው የሚመስላቸው። በእነሱ እምነት እያደረጉሽ እንዳልሆነ ማሳየት አለብሽ። ከአንቺ ነው የሚጠቀሙት እንጂ ምን አባታቸው ሲያደርጉ ምድረ ልቃሚ እከካ። እነሱ ላይቭ ላይ ሆኖ አይነቃነቁም። እዛ ምናቸውን እየሸጡ የሆነ ገደል ውስጥ የሚሆነች ልጅ አለች ሲሉ አንቺ እየሄድሽ እዛ ሄደሽ ተጋፈጭ። ከዛን ስማቸው የሚደራው የነሱ ነው። እንደዚህ ያደረጉ እኮ ነው የሚባለው። ያ ለጓደኝነት አሪፍ ባህሪ ያላት ስራዋ ኦኬ። ደላላነት ያ አንዱ ነው። አንዳንዴ አስፈላጊ ከሆነ ደፍጥጠ እንደ ሳር አንተ ሳርን ታጭዳለህ ወይ አበባን ትተክላለህ። አይ ነው ይሄ ብቻ ይበቃሻል። ይሄ ግፎች ራሱ ይበቃሻል። በላን፣ አወራን፣ ብዙ ነገር ተነጋገርን። ሙኒትን አስወጫት። ለምን ነው የምትወጣው? ምን አደረገች ሙኒት? ለኢንተርቪ ዝግጁ ነሽ? ትገቢያለሽ? ስለ ኤጀንሲ ጉዳይ ታወራለሽ? ሰው ልቅጠርልሽ? አንቺ ፈቃደኛ ከሆንሽ ይሄን ቀን በይኝ፣ እኔ ባለሙያ እጠራልሻለሁ። ከሰራተኛና ማህበራዊ ቀጥታ ላገናኝሽ። ያ በይም ከፈለግሽ በውስጥ ከዛን ቀጠሮ ይዤላችሁ እመጣለሁ። ተባባልን። ሁለት ይሄ ሶስተኛ ነገር መሲ ደግማ እኔን ሰርፕራይዝ አደረገችኝ። ሻማ አብርታ ከነኬኩ መሲ ምን አለች መሰለኝ? አልመጣም። መሲ ሻማ አብርታ ከነኬኩ አበባ አላርከፈከፈችም። አበባ አላርከፈከፈችም። ነጭ ነው አበባው ወይ ሳር ነው? ቁሙን የጎዘጎዘችው ሻማ አርጋ ኬክ አርጋ ምናምን ነገር ሃፒ በርዝዴን ያለችሽ ወይስ ሃፒ ተርስዴን የተባባላችሁት? ውይ
አሁን ላይ ሰው ፊት ቁጭ ብላችሁ አንቺ ትብስ እኔ ልብስ ተባባሉ። ከኋላስ አንቺ ብስብስ አንተ ብስብስ ተባባሉ። ቁጭ በሉና ለማያውቃችሁ ለኔ አትበሉኝ። እዛ በጣም እንዲህ ታሽሞናመን ምድረ ውስጡን ለቄሱላ ምድረ ፎርሜካዎች ናቸው እኮ ፎርሜካ ይላል ያርስ ፎርም ብቻ ያ አልመጣም በቃ አልመጣም ከዚህ ግሩፕ በቃ ምናምን ካለች በኋላ መቼ ነው ያለችው? አውዝ ብላ ምን ሸይጣን ረጅ ምን ጊዜ ያለች ለሄለን እንንገራት ከዛ በኋላ ማለት ነው ሄሉ ያው የተጣመሙ እንዴ ይሁት ጋይስ ታሜ በካሜራ ገባ። ይሄ ማخኑት እኔ የሚገርመኝ ነገር የሴቶች ግን ቁቢያሽ ነው ድርን ጻፊ ነው ምን አባቱ ነው ወንድ ከሱ ጋር የሚገባ የለም እንዴ? እንደዚህ ላይ በካሜራ ገብቶ ጋይስ ይሄ ልቃሚ ገና የማርታ ሀቅ ጸጉርን ይመልጥላል። አንተ ቆሻሻ ደላላ አልፎላችሁ እንደማልፍላችሁ ደና ቤት እንኳን አይኖራችሁ። ያ አለመኖር ብቻ አለ። ኤምባሲ ግቡ ፓስፖርት ፍለጋ ወይ ልታሳድስ ወይ ምናምን ትሄዳታለህ። መቼ ክስ ተመስርቶብህ ትፈለጋለህ ተብለህ እንደምትያዝ ራሱ አታውቅ። አንተ ቀጥ ብለህ ሀገሬ ነው ብለህ ሀገር ቤት ግባ። ለእናንተ ምንም አይ ነገር ኢንቨስት አያደርግም መንግስት። በሌለህበት ክስ ይመሰረትና በሌለህበት ይፈረድና ስትመጣ ስትገባ ሀገር ሰላም ስትል እዛ ነው ቀጨብ የምትደረጋት። ጥጉን እናንተ ጫማ እንኳን በስነ ስርዓት የማይለብሱ ሴቶች ላይ ልጆች ላይ እነሱ ላይ ተምነሽነሹ ቀድማችሁ አረብ ሀገርን ስለረገጣችሁ ብቻ ደግሞ ለአረብ ሀገር ወረቀት ላይፍ ታይም ያልሆነ ኢቃማ እንኳን ይዛችሁ አንዷ ከመዳም ቤት የመረራት ከመዳም ቤት ይዛ የመጣችውን ዘይት ነው ፊታችሁ ላይ መደፋላችሁ። ቢያንስ ይሄን አያቅታትም ማድረግ። ከዛ በኋላ ዲፖርት ተደረጋለች። ምን አባቱ መደረግ ካልቀረ በስነ ስርዓት ነው እንጂ መደረግ ያለባት። ታሜ ነው ልሻ ታሜ ስንሄድ አልነበር ነው ከዛ ውዴ እውነት ነው የሚመስለው አትበይ እንዴ ያላለችው ናት በይ። አሁን ምንም ነገር አትበይ። ሙኒት ደግነቷ ለነሱ በጣም መስዋዕት ዩዝ ያደርጓታል። ገባችሁ? ዩዝ ያደርጓታል። አይ ቲንክ ወይ ሀበሻ ጓደኞች ምናምን የላትም መሰለኝ። አራ ሙኒት በማለት ሄለን ሳይዳት ያዥ እንዴ ነው አትበይ። ሄለን ጥፋት የላትም። ስለ ሄለን አትበይ። እኔ ከአምስት አንበሳው ጋር ነው ትግሊ። ምንም አምስት አንበሳ ያለችው እኮ ያላወቅን መስሏት ነው። ሚዩት ነታሜ ተጠራው። እስቲ ምኑን ያወቃችሁት? ሙኒት እስቲ ነይ። እንደውም ስለ ደላላነት አላወራ። ሙኒት ለምን ነው የምትደባበቁት? ምን ችግር አለ? እስቲ ይሄ በይ። እኔ ልጄን እውነት አውርተሽ ኖ ካልኩሽ እግዚአብሔር ልጄን እንትን አለውም ማለት ነው። ነይ ሙኒት እስቲ ይሄ ብለሽ አውርጪው። ልጄን ነው የምልሽ። እውነት ካወራሽ ልክ ነሽ እልሻለሁ። ልጄን የሆነ ሰው ላይ ዘብዝፋችሁታል። ሁሉም ጥፋት አለባቸው። በዚህ አጀንዳ ውስጥ ጥፋት የሌለበት ወይም ደግሞ እዚህ አጀንዳ ውስጥ ገብቶ በመሃል ላይ ኮንፊውዝ የሆነው ቢኖር ሙኒት ብቻ ናት። በነገራችን ላይ የእውነት በዚህ ነገር ውስጥ ገብቶ ኮንፊውዝ የሆነው ብርም ከፍላለሁ ምናምን የምትለው ሙኒት ብቻ ናት። እስቲ በማስረጃ እንዲህ ብለሽ ንገሪ። ሲጀመር ስለ ወርቁ ጉዳይ ምንም አይመለከታት። ምን አይል እሷ የሶል ጉዳይ ነው ማን ነገራት የሚለው ነገር። እስቲ አወቅን የምትሉትን እግዚአብሔር ጠንቋይ ቤት ብትሄዱ አታውቁም ነው የምላችሁ። አሁን ብትጠረጥሩ ራሷ ሳራን፣ ራሷ ብርጅስቶንን፣ ራሷ ቡቺን ወይንም ደግሞ ሳራ ላበሻ ነው አይደል? እርሷቸው ያ
መልሷቸው። ወይ አልተጠራህም? ኪዩ ደግሞ አንተ ግን ጠርተህን ነበር እንዴ? እኔ እኮ እንደጠራን አላወቅኩኝም። እስኪ ቤት ምን አይነት ብጥብጥ ነበር? ናና ንገረን። የኬኩን ደግሞ ለቀዋለሁ። ቆይ ኬኩን እሷ ሄዳ ስትገባ ሰፕራይዝ ስታደርግ ቆይ ቤት ውስጥ ብጥብጥ አለ አላልኩም። መሲ ብርጅስቶን እና ሙኒት ውጪ ላይ ስታወሩ ነበር። በምን እኔ አልነገርኳትም። ሁሉን ነገር ደመደማችሁ። እኔ አልነገርኳትም። ለሄለን እንደ ልጅ ያረግሻል፣ ግን ቢሆንም እዚህ ከዚህ ብቻ እንሂድ በሰላም ምናምን፣ ከዛም በዛው ሄዳችሁ ዘሴት እምነት እንዳላመናችሁ ታውቃለች። ማን መሲ ፊት ለፊት ላይ ጀግና ጀግና ተጫወቱ። ምድረ ኢንሳይደር ጅሎች ማለት ነው። ዘሴት ነው የምትሄደው። ታሜ ደግሞ ስላልጠራንህ ስላልነገርክህ በጣም ይቅርታ። ስሙ ታሜን አራስ ቤት ስላልጠራን ይሉታል ጋይስ። አረ ለምን አታስገነፉትም? ይሄ የእድር ቤት ተራስ አላፊ ድስቶቹ በዚህ ጋር ይሁኑ፣ ሳህኖቹ በዚህ ጋር፣ ኩባያው በዚህ ጋር እያለ ሲሰልፍ የሚውል የእውነት ይሄ የመን ሙለድ እብድ እከካ አራስ ጥሪ ወንድ አይሄድም። አንቺ አራስ ጥሪ ወንድ አይሄድም አላለችም? ሲንቁ ወይኔ ታሜ ና አያሟሙቅም። አስተዋይቻ ወዴት ይግባ? መኩ ግባ ስመኩ ግባ ትላለች። እዚህ ሴት ወር የቱ ጋር ያለው እሱ መኩ ሲል እኮ አይታኮረው። ኪያን አስገቢና ይናገር እንጂ ቤቱን በጥበጠን የወጣ ነው። አንቺ መሲ አታውሪም እንዴ? መሲ አንቺ እኮ ነሽ አሁን እዚሁ ላይቭ ላይ ሰምታችሁት ነው እንዴ? እኔ አሁን በጥብጦ ብያለሁ። እዛ ስትነጋገሩ አልነበረም ወይ? መሲና ሙኒት ነው ያልኩት። እቤት ውስጥ ተበጣበጣችኋል። ውጪ ቆማችሁ ስታወሩ ቪዲዮን እኮ ዩቲዩብ ላይ መልሳችሁ መስማት ትችላላችሁ። ዘሴት ሪከርደርም እንደዛ ነው ያለው። ቪአይፒ የምትጠበቂው አንቺ ነሽ። አስላን ሲጀመር ኪዩ ራሱ መች ጊዜ ነበር። እኔና መሲ እኮ መጀመሪያም ጸብ የለንም። ሳሪ ጥል ያስመሰለው ምን መሰልሽ? የዛለት እኔና አንቺ አኩርፈን አልነበረ? እንደገና አንቺ ጫጫታ ላይ ነሽ፣ አልገባሽም። እኔ እህቴ ጋር ነበርኩኝ፣ አልገባው። ሙኒት ለምን ይዋሻል? ጸብ ያስመሰለው ለምን ትያለሽ? ለምን ያስመሰለው ትያለሽ? መስሎ ነው እንዴ ነው ሆኖ? የኛ ጥያቄ ያስመሰለው ጋይስ። አሁን ባለፈው ቡቺ ከሽምግልናው በኋላ ኢንፎርሜሽን ምን አይነት የጠረረባት ልጅ እንደሆነች የምታውቁት ያለታ እርሟን ተሰብስባ ስትሰማ የሚዲያ ሰዎች ሲያወሩ ስታይ ድንቅ ብሏት መያዝ አቅቷት ለመሲ ሁላ እኔ ተረድቼሻለሁ ላብላት የምን አባቱ መረዳት ላይቭ ላይ ወጥቼ ምን ላውራ ነው በሚል ወጣ እንደገና በአዲስ ተጣላች። ያቺም እንደዛ በዛ ስሜት ውስጥ ራሱ ይቅርታ ሙኒትም ብለሻል፣ ሳራም ገብተሻል። ሳራ ቡቺ ቤት ገብታ ነው አይቻት አለቀ። ያለታ ግን ገባሽ። ያስመሰለው ለምን ትላላችሁ ነው እንጂ ምን ነው ሰው መሰለው ብላችሁ የሰው ጭንቅላት ጥፋተኛ ወይም ደግሞ የሌለ ነገር ያሰበ ለመምሰል የሆነ ነገር የሆነ ስዕል ለመሳል ለምን ትሄዳላችሁ? አስመስሎ አይደለም እኮ ጓደኝነት የሚቀጥለው። ፈርጦን እኮ ካልደፈረሰ እኮ አይጸዳም። የተጣላን ይመስላል። አንቺ እረፊ እንኳን በቃ ዝጊና ውጪ እንኳን ለማለት እንኳን ትገቡ ነበር እኮ። እኔ አይደለም ብላ አልቀሳውላለን እናንተን ስታናግር የነበረው። ከዛ ወይ ነገረቻት ሳራ ላበሻነች ወይ ምናምን ብላችሁ ስላሰባችሁ እነሱን እናናድድ ብላችሁ አብራችሁ እንትን አላችሁ። ባሌን ጎዳው ብላ ቂጧን በእንጨት ነው ያለው። እናንተ በእንጨት አይደለም በቲክቶክ ነው እየጎረጎራችሁ ያላችሁት።
የእውነት እርግጠኛ ላልሆናችሁት ነገር ምናልባት ይሄውን ብለው ወደዚህ ትላለ እንደ ነፋስ ምናልባት ይሆን እዚህ ሄደ ትክክል እዛ ሄደ ትክክል አታክልት እንዳትተክሉ ብቻ ሄዳችሁ ችግር ለምን አትተክሉም በትርፍ ሰዓታችሁ በየቦታው ላይ ትክክል እንዳውሎ ነፋስ እንደዚህ የምትሉት የተስማማችሁት መቼ እንደሆነ ታውቃላችሁ መቼ እንደተስማማችሁ እርቅ የምትሉት ነው ስንቅ ነው መተናነቅ ይሄ ምን አባት እርቅ ነው እዛ ላይ የተነጋገራችሁትን መጥቼ ስናገር ታዲያ ማን ነገር የሚለው እናንተ ሁለት እስቲኛ ጋር ብቻ የሚከናወነው ነገር ማን እንደሚያወራ እናያለን ነው እየተፈታተናችሁ ነው አዳም ልባችሁ ያውቀዋል እኔ ከልባችሁ ጋር ነው የማወራው እዚህ መታችሁ የምታወሩት ምናምን ላይ እንደዛ አጀንዳ ፈላጊ ወይም ደግሞ አጀንዳ ቶፒክ እንዲራገብ መፈልግ ሰው አይደለም እኔ ዛሬ ተፈጠረ ነገር ላይ የማወራ ሰው ብቻ ነኝ እኔ እንደዚህ ነው የሚያውቀኝ ያውቀኛል መለስክ አልመለስክ ተጠቅለተኛ ተነሳ ቅዠት ውስጥም ህልማየ አያገባኝም እኮ እኔ እንደዚህ የነበረ ነኝ ተከናወነ ላወራበት ከፈለኩ እያነበብኩ ሪአክሽን አደርግበታለሁ የተላከልኝን ቮይስ ወይ እየሰማው ምን ብዬ ሐሳቡ ከገባኝ ቃል በቃል መሸምደድ አይጠበቅብኝ እርቁ ላይ ብላችሁ በር ዘግታችሁ ያወራችሁትን እናንተ በደፈና ወይ እቺ ውሸታ ምናምን ያላችሁትን ኖ መሲ እንደዚህ ያረገች እንትና እንደዚህ ያለች እንትና እንደዚህ ካሜና ያይዞ እንደዚህ ስል ማን ነው ታዲያ ነገራት ብላችሁ እኮ ከዛን ተነጠላችሁ እስቲኛ ሶስት መሃል ብቻ የሚሆነው ነገር ማን እንደሚያወራና ያለን አንለስ ነው እንደዛ ነው ይሄ እናንተ እኮ ሰርች እየሰራችሁ ነው እርስ በራስ ላይ እንዳይጥ የኒውዮርክ አይጦች ዲገላይጦች እና እሱ መታችሁ ጸብ ያስመሰለው እውነት ስትዋደዱ አይደል ውሃ ተራይታችሁ ቶፒክ ተራይታችሁ ስንት መከራ አብራችሁ ያሳለፋችሁ ሰዎች አይደላችሁ ለዛ ምንም አይለያችሁ እውነት ጫማ እንኳን በስነ ስርዓት ያለበሱት እህቶቼ የነሱ እንባን ያስማማችሁ የነሱ ስቃይ ነው አንድ ያረጋችሁ ምንም ቢሆን ታውቃታለች በሚል አንድ በደል ያደረከው መታ እንዳታወራ ካወራም ደግሞ እንካሰሳለን በሚል የለም እንደዚህ የተሳሰረ እንትናችሁ ያ ነው አንድ ላይ ያስጓዟችሁ ያላችሁ በየሄዳችሁበት ባህር በየእንትኑ ላይ ትማማላላችሁ የማይተማመን አብሮ አደግ በየእንትኑ ላይ ይማማላል ይባላል በየደሴት ነው በየኬላው እንደዛ ነገር እየተማማላችሁ ነው እንዴት መቼ ነው የተዋወቃችሁት አመት ሞላችሁ እንዴ ከተዋወቃችሁ ምን መልክ ትሰራላችሁ ለእንትና መስዋዕት ከፍላለሁ ከምትል ለቤተሰብ መስዋዕት ከፈል ምድረ ግራ ግንድ ግሩላ አኩርፈን ነበር ምንም ግልጽ የሆነ ነገር አኩርፈን ነበር ያኩረፍነው ግን እርስ በእርሳችን ባለ ነገር እንጂ በደጅ አልተባለም ያን ብቻ አይደለም ሙኒት የዛን ቀን እኮ ደክሞን ነበር ሙኒት እኮ ዝም ብለህ ከሰማት ይሁን የሐረር አይደ ሰው ባህር ያላት እዚህ ጋር ምናለች እኛ እኮ ጸብ ያስመሰለን ስደውልልን ላይቭ እሷ ጋር ስላልገባን የተጣላን መስሏቸው ነው ሰዎች አለች እዚህ ጋር ተመልሳ ግን እርስ በራስ ተኮራርፈን ነው አለች አያችሁ እነሱን ከምሰሙ ሙኒት ስታወራ ሰቦት ጋይስ አትችልም እናቴ ትውት አትችልም ታወራለች ሌላ እንኳን ኢንሳይደር ምናምን እንኳን ባይኖር ሙኒት እንድታወራ አርጋት ይኸው ታወራለች እኮ ራሷ እኮ አለች እዚህ ጋር መስሏቸው ነው አለችና ከዛን ብሎ እሷውን ቆንጆኛ በመንፈልገው መንገድ ልትገልጸው ነው ብለው እድል ሲሰጧት እውነቱን ተናገረች እኮ በጊዜው ሁላችንም እርስ በራስ ተኮራርፈን ነበር በግል አለች ታዲያ መስሏቸው ነው ብላችሁ ጭንቅላታችን ላይ ለምን ታሳብባላችሁ ነው እንጂ እኛ ያለውን እውነት ከወጣ በኋላ አብራችሁ መጓዝ አይደለም ለምን ውትድርና አብራችሁ አትዘምቱ አሁን ብሔራዊ ለብሔራዊ አገልግሎት ትፈልጋላችሁ ሂዱ ዝመቱ ሀገር ቤት
ለምን አዘምቱ? ደም ለምን አትከፍሉም? ለሀገራችሁ አብራችሁ ያላችሁን ፍቅር ግላዊ ብቻ ከምታርጉት ሀገራዊ አርጉት እንጂ አይደል? አታስታውሽም? ፎዚ እኔ ልንገርሽ መሲጋ ያልገባውበት ምክንያት ወዲያው ከጉቺ ጋር እንደወጣው አይተሽ ከሆነ እዛው ላይ ብላይ እምሄድበት አለ ብዬ በር ላይ ነበርኩ። አውዝ ብላ ምን ሸይጣን አስተፍሩላ ላዚም አውሮፕላን ቆሞ ምን ነው ፊራውን ሽብንስ ፊራ ቀጠሮ ይዞ በረራ አለብኝ ይላል። በ10 ደቂቃ ውስጥ ፈጣን በረራ አለብኝ ኒውዮርክ ሄጄ የሆነ ሲኖትራክ ተገልብጧል እሱን ልሰቀስቅ ልሄድ ነው ይላል። እዚሁ 10 ደቂቃ። አረ ፊራ ፓርቲቱ ፊራ እብዷ ፊራ የዱባይዋ እውነት መስታወት ፊት ቆመሽ መጀመሪያ አውሪ ተግባቢ። እሺ እስቲ መጀመሪያ ባልሽ ያምንሻል? ይሄ ገዛሽው ኮንትራቱ ባልሽ ጠለቡ ሸቃላው ባልሽ ያምንሻል? እስቲ ለሱ ንገሪውና ይሄውን ልክ ነው ካለ በፖሊስ አይን ይገመግመውና ያፈነገጠ ፖሊስ ገብቶሻል? ኢንሳይደሮች የዱባይ ኢንሳይደር አይደለም የባሏ አብሮ አደግ አብሮ አደር አብሮ ምናምን ሁልሽም እንዳለ መረጃ ላኪልኝ። እሺ ኢንሳይደሮች ዳይ እንዳለ ቤተሰቡን ሁላ ሳይቀር ላኩልኝ። ኢትዮጵያ ያላችሁት እሺ ላኩልኝ እንዳለ ምን ነበረ ጅኒ ነበረ ከነ መረጃ የፖሊሱ ምናምን እንዳለ ቤተሰቡን ሁላ ላኩልኝ። ይሁንት ቤተሰቡን ሁላ ላኩልኝ። ይሄንን ሸቃላ የወንድ ሸቃላ እንትን እናደርገዋለን። እሺ የኢትዮጵያ ኢንሳይደሮች የኛ ይሄ ዱባይ ምናምን ለምን ዱባይ ደስ ተከትሎ የሚመጣው የለም ሱፉን ለብሶ ከመጣ በኋላ እናፋታለን። ከእንግዲህ በትዳር እየተንገበገቡ ሰው ምን ይለኛል በሚል አይቀጥሉም። ከስራ ደክመው ሲገቡ በነገር የምትቀበል ሚስት ካለችው ወይም ወደ ቤት ሲገባ ከስጦታ ይልቅ ፊቱን ዘፍዝፎ ነገር አንግቦ የሚመጣ ነዝናዛ ባል ካሎት እንገላግሎታለን፣ እናፋታለን። የተነቀነቀ ጥርስ መውለቁ አይቀርም እንደሚባለው ትዳሩ ነገር ከገባው ጊዜ ሳይሰጡ ፍቺን የመሰለ ነፃነት እያለሎት ለምን ብለው ዕድሜ ልኮን በነገር እየተለበለቡ ይኖራሉ። በቃ ፈተው ከአሰልቺው ትዳር ይገላገሉና በነፃነት ይንደላቀቁ። እናፋታለን። ስለ ፍቺ ጉዳይ አያስቡ። አንዴ ውክልና ይስጡን እንጂ እርሶ ሳይወጡ ሳይወርዱ ስራውን ብቻ እየሰሩ ህጋዊ ፍቺውን አጠራቀን ንብረቶን ማንኪያና ሹካ ሳይቀር አካፍለን ከፍቺ ሰርተፍኬቶ ጋር በአጭር ጊዜ እናስረክቦታለን። መፍታት መሞት አይደለም። እርሶ አታካች ከሆነው ትዳር ይላቀቁ እንጂ ወላድ በድባብ ትሂድ። ቢፈልጉ በእድሜው ኩያ አሊያም ቀነስ አድርገው ሳይውሉ ሳያድሩ በአዲስ መልክ ይዳራሉ። እናፋታለን። በትዳሮ ከተምታቱ ዛሬውን ይፋቱ። ዓላማችን እርሶን ከነጋ ጠባ ንዝነዝ ገላግለን በጤናና በተድላ ማኖር ነው። የህግ አማካሪና አፋቺ ኮሚቴ ሄለን የእሱን እንዳለ ቤተሰቡ ሳይቀሩ ላላኩልኝ። እሺ የኢትዮጵያ ኢንሳይደሮች ዳይ ኢንሳይደሮች ምን አባት እንደዚህ አይነት በውሸትና በጠለብ ላይ ተመሰረተ ነገር ምን ይሰራል? እርምህን አውጣ የሚል ዘፈን መጋብዝ ነው። ከዛ በኋላ የእውነት እርምህን ሲንግል መሆንን አምነን ትኖራለህ። የምን በኮንትራት ታስሮ መቀመጥ ነው? የሃይሚ ልደት ሄድኩኝ፣ እዛው ልደት ሄድኩኝ። እኔም ስደውልልሽ ልደት ቦታ ነው ያለው። ምን አልኳት? ለራሷ እኮ ብያታለሁ። አጨጭቅኝ አንቺ ሴትዮ ልደት ላይ ነኝ። ምክንያቱም ለማውራት አይመችም እዛ ቤት። ያንን አጀንዳ ይዤ አልገባም። ደውላ እኮ ነግሬያታለሁ ለራሷ። ምንድን ነው የምትፈልጊው ምናምን ብዬ ጩኬባታለሁ። በቃ አለቀ። እኔ አልተጣለሁ። ያልመጣሁበትን ምክንያት ሰው ቤት ነው፣ ልደት ነው የሄድኩት። ይህን አጀንዳ ላራምድ አልችልም። በቃ ቤታም ግቢ ስትል ውይ እህቴ አልችልም።
ሳሬ ወይ ያላ እንዳታመሽ ያለ መጣ። ስለዚህ ለዛ ስለሆነ ነው እንጂ አይደለም። ሙኒት ደግሞ እህቷ በአጋጣሚ ከኢትዮጵያ መጣ። ወይ መገጣጠም ወይ መገጣጠም። እውነት ወልዳ ነበር አይሻልም? ምጥ ይዞት ታዲያ ምን ታርግ? ወይ ምነው ፈጠነሳ? ረገኝ እሳ በለሳዲያ አለ ምን ሙኒትም እህቷ ከኢትዮጵያ መጣች። እውነት ቀስ ኧረ በስመ አብ እንጀራ በጨው የአህያን ሾፌር መኪና ገጨው። እኔ ለራሴ ፍቅር ይዞኛል፣ አዲሱ ጫማ ያንገላታኛል ማለት እዚህ ጋር እንደ ኬስ እውነት አንቺ ልደት በድንገት እዛ ሃፒ በርዝዴይ ላይ ነሽ። የሙኒት ደግሞ አላጡን ከየር መንገድ ደወለች። እየከነፋችሁ ሄዳችሁ እውነት ባሌ ወለደ አላልሽ? ምጡ ተነስቶበት ያለልሽ ለወሬ ለውሸትሽን ለመደበቅ በጣም አጥንታችሁበታል። ምድረ ቀዳዳ ልቃሚ ቤትሽ ውስጥ እንደሚበናው ሽሮ አለ እንዴ የምትበነኙ ዱቄታ። ሙኒት ወዲያውን እህቷ መጣች። እውነት ኬፈሽ ያ ወቅቲ አለ ወሳለን ተፈደል ምን ለጂኒ ብቱ እውነት ቡቺ ጋር ስገባ አሁን ነው ከእንቅልፌ የተነሳሁት ብላለ እንደ ገባችሁ። ሰው ሲልክልኝ ነው የመጣሁት አላለችም። እህቷ የምትመጣ ከሆነ የቡቺ ላይ ብላይ መግባት ምን ነው ቀሰቀሳት? ድምጿ እኔ ሰው ሲጨቀጭቀኝ ሲደውልልኝና እንትን ሲልክልኝ ነው የመጣሁት ምንድነው ይቅርታሽ ቡቺ ብላታል እንዴ? ድምጿ ያያለ የገባችሁ ሙኒት ከመቼው ቀዳዳ ጠረቄ ቶይናማ ስታስጠላዝ የሆነች በቅበቃ ውሸታ አበቃ አለቀ። ይሄ ለሱ ብቻ ሳይሆን እኔ መሲና ኩርፊያት ነበር። ባኮርፋትም ደግሞ ሙኒት ታውራ ሙኒት አንቺ ብቻ አውሪ አንቺ ይዋት አትችልም እኮ እናቴ ትሙት ውሸት አታወራ። ሙኒት በሪል ላይፍ እንደዚህ የለም። እንደዚህ በጓደኝነት ሰው ስትቀርብ የለም እንደዚህ አይነት ውሸት የለባት። ትጠቃለች አሉ ዱባይ ላይ ራሱ የስራው ደላላነቱ ምናምን ኦኬ፣ የስራው ባህሪ ነው ደላላነት ወይ ደፍጥጣ ማለፍ ወይንም ደግሞ እንዲያልፍ ማድረግ ገባችሁ። ግን በግል ጓደኝነት እንትን ዩዝ ያደርጓታል። ጅሎና አይደለም ይገባታል፣ ግን ደንታቢ ስለሆነች ይመስለኛል። ይዋት እዚህ ጋር ብላለች ለሱ ብቻ ሳይሆን አክሮፊያ ስለሆነ ነው አለች። እውነቱ ይሄ ነው። እሷ ስላለች አይደለም። ስንት መንግስት የበላን ሰው ነን እኮ ጋይስ። ራሱ መንግስቱንም የበላን ሰው ነን እኮ። ራሱ መንግስቶችንን ራሱ ጥርቅም አድርገን የበላን ነው። መለስም በላ ነው፣ እሱንም በላ ነው፣ ህገ መንግስቱን በላ ነው። ራሱ መንግስቱ ኃይለማርያም ስርዓቱን በላ ነው፣ ራሱ መንግስቱን በላ ነው፣ ኃይለ ስላሴን በላ ነው። አሁን አብይን እየጠበቅን ነው። ጀዝበር መስላችኋለን እንዴ? ምድረ ጅላንፎ ለግል ጉዳያችን እንጂ ወሬ ማናት ሄለን ጋር አደረሰች በሚል አይደለም። እኔ እና እሷ የተኮራረፍንበት የራሳችን ጉዳይ አለ። አዲስ አይደለም ለእኔና ለእሷ መኮራረፍ ወይ ለእኔና ለሳሪ። እኔና ሳሪ እዚሁ ጋር አይደለም ወይ የምንጣላው? እኔ ከፎዚ ጋር ተኮራርፍ ያውቃለሁ። በአንቺ ጉዳይ ተቀየምሻትማ ሙኒትዬ። መብረቁ ጋር ግሩፕ ገብታችሁ ይህን ጉዳይ እሱ የጃጉር ጓደኛ ስለሆነ ጃጉርን እንደምንም ብሎ አስወጣጦት ጃጉር የሚያወራለት ነገር ካለ ሚዲያ ላይ ካወጣው 100,000 ብር ልሰጡት፣ ገባችሁ? ልሰጡት ተነጋግራችሁ ይህን ሰሞን ጃጉር የሚያወርደው አንበሳ ምንድን ነው ብላችሁ ጃጉር ጠንቀር አድርጎ ኢንፎርሜሽን እንዲሰጠው እንዲያስወጣቸው አረጋችሁና ከዛን ይሄንን አብራችሁ ቁጭ ብላችሁ ያወራችሁትን ነገር እሷ ደግሞ ምን ታደርጋለች? ልክ ከግሩፕ ስትበታተኑ እራሷ ሳራ እራሷ ቡቺ እንደገና እንትን አስገብታ ሙኒት እንደዚህ እያሰደበችን እሷ ናት ብላ ለመብረቁ ያወራች 100,000 ሰጣለሁ ብላለችና ስሰሙ እንድትዘጋጁ ብዬ ነው ይገርማል ምናምን ብላ አወራች። አንቺ ደግሞ ይሄን እንዳወራች አታውቂ።
ከዛን አንቺ ደግሞ እርቁ ላይ ይሄ ነገር በኋላ ላይ ከወጣ እንደገና በአዲስ ጸብ እንዳይቀሰቀስ ብለሽ ለሳራ 100,000 ሰጥቻለሁ 100,000 ሰጣለሁ ብዬ ለመብረቁ ጋር አውርቻለሁ። በኋላ ሲወጣ አዲስ ነገር እንዳይመስላችሁ አልሽ ስትይ ሰምተናል ተባለ። በአንድ ጊዜ ሁሉም በአንድ ላይ ድምፅ አውጥተው ሰምተናል። እንዴ ከኔ የሰማችሁት? መሲኮ ለሁላችንም እንድንጠነቀቅ ነገረችን። አንቺ አብረን አልነበርንም እንዴ? አንቺ ልሽ እንደ ግሩፕ ያስገባሽኝ አልሽ። እዛው አልሽና ወጣሽ። ናዓለቱላ አሌክ ኢና ርጃኡ ምናምን ብለሽ እዛው ፒስ ነፍሲ ባር ብለሽ ወጣሽ። እንዴ ይሄ አይደለ እንዴ ጸባችሁ? እዛ ሴት ቻጋሰስ ሰኒ ጋር ተኮራርፍ ያውቃለሁ። በታሜ ጋር ደግሞ እንትን ያሉት ያኔ የማርታን ብር አንቺ እያዋጣሽ ሁላ ስትሰጡ ታሜ 3,000 ብቻ ነው ያወጣው፣ ሳራ 1,000 ያወጣች፣ እናንተ 500 አወጣችሁ። ያንን ንግግር ያንን ስብሰባ ሳራ ቀርጻሃለች ብለው ለታሜ ነግራው፣ ታሜ ደግሞ አክርፏት ነበር ሳራን ስንት ዘመን ማለት ነው። ከዛ በኋላ ዝም ብሎ ያቀረቅራል። እኔ እኮ ተቀይሜሻለሁ አላት ሳራን። ምን አድርጌ ስትለው ቀረሽኝ። የመቼ ያኔ እንደዚህ ማን ያለ እንግዲህ ብዙ ነገር መሲ ታስረዳሻለች አለ። መሲ ንገሪያት አንቺ ያለ የነገርሽኝ ሲል ሜቱን የቀረስኩት ከዛን ዝም ብዬ መስሎኝ ነው አለች። መስሎኝ ከዛን ታሜ ያለቅሳል። ሺሻ አይኑን አቃጥሎት ነው፣ ዝም ብሎ ነው አለቀሰ የሚል አጀንዳ የተሰጠው እንጂ ሺሻ አይኑን አቃጥሎት ነው። ይሄ ልቃሚ የማርታ እንባ የማርታ ሀቅ ነው አይኑን አቃጥሎት እንባ የወጣው። ቢሆንም በእንባና እንያዝለት በእንባ እንባ ብለን ጽፈነዋል። ያ በምን ይጻፍ ይሄ ነገር ሲባል እንባ ተብሎ ዶሴው ተገብቷል። አለቀሱ። ቡቺም ታለቅሳለች ሲሉ ሰምታ ሳራም ታለቅሳለች ድንቄም። ከዛን ቱ ብሎ ሁሉም ትቷት ወጡ። ወላ እርቅ የለ ወላ ንስንቅ የለ። እዛ ሴት ያ ወሬኞች ሁልሽም ማን አጀንዳውን የነገራችሁ? እኔ ዝም ብለን ምናምን ዝም ብሎ የሚባል ነገር የለም። ዝም ብሎ የሚባል ነገር የለም። ዝም ሲባል ራሱ ብሎ ነው። ምንም ነገር ዝም የሚባል ነገር የለም። እናንተ ሰዓት እንዳይሄድብኝ ስራ 5 ሰዓት ላይ አለ። ያ ካላስ ጋይስ እኔ ያልገባኝ ነገር ሙኒት፣ ቆይ አሁን ለምሳሌ አንቺ ከኔ ጋር ስትኮራረፊ ከሳሪ ጋር ስትኮራረፊ አልተወራም። አሁን ለምንድን ነው የሚወራው ነው ጥያቄው። የሚያወራ ስለተገኘ ስሚማ ፎዚ፣ እኔ አንድ ነገር በአላህ ወላሂ ከምድሬ በጣም ጥያቄ የሚሆንብኝ እኛ ጨቅላ ህፃናት ነን። እስፔሻሊ እኔ ኧረ አይደለንም። በእድሜም ሆነ በላይፌ ብዙ ያየው ሴት ነኝ፣ ህፃን ልጅ አይደለሁም። እናንተ በጡጦ ትሸወዱ እንደሆነ እኔ እንደው በደረቅ ቆሎም አልሸወድም። ወላሂ ነው የምልሽ። አሁን እንደው ጭንቅ ይሄ ነገር የነበርነው የዛን ቀን ስንት ሰዎች ነን እዚህ ጋር ያለን ሰዎች ነን አይደለ? ያለ ነው ተጨማሪ ጁናት ተጨማሪ ሰው የነበረችው። በተረፈ የኪያ ባለቤት ኪያ አራሷ ልጅ፣ ከዛ በኋላ ደግሞ ዱዱሼ ድንቡሼዋ። እሺ ምን ለማለት ተፈልጎ ነው? ምን ለማለት ተፈልጎ ነው? እንዲ አሁንም እንደገና ሊያበጣብጡ ግን አይደለም ጥያቄ። አያችሁ ሙኒትን ብቻ ስሞት። ትናንትና አሁን አራስ ቤት ስትጨቃጨቁ ነበር አልኩኝ አይደል? ማለት ውጭ ወጥተው አይደል የነበርነው እኛንን። ታዲያ አሁንስ ይሄንንስ ማን ተናገረ ነው? እንደገና እንጨቃጨቀ ነው ያለችው። አያችሁ ሙኒትን ብቻ ስሞት። ሌሎቹ ዝም ብሎ ፌካችና ፈካሞች ናቸው። እሺ ምንም ኤግዛክትሊ ወይ የሐረር ሰው ናት ወይ የወሎ ሰው ናት። እግዚአብሔር ይጠይቅሽ ሙኒት። አንቺ ብሄል ምን ያክል እርግጠኛ ነሽ? በጣም እርግጠኛ ነኝ በትክክል ከምትናገረው እያንዳንዷ። አያችሁ ጋይስ ሙኒት እውነት አላህ ይከልሽ የእውነት አላህ ይከልሽ። አላህ በረካ ብለናል። በረካ አላኩልሽ በረካ ብለናል። ያ አላህ ይስትርሽ ምን الهذا الجن من هذا بنات الحرام حرامي يورت
እንደ ሄለን ተጠነቁላለች ልትይ ኦሮሞና ጉራጌ ነሽ ብለሽ ነበር። ያ ናት። አሁን ደግሞ ወደ ዘሩ ሰዱታ። ባህሪዋ የሀረር ሰው ባህሪ ነው ያላት፣ ወይ ወሎዬ ነው። በቃ ወሎዮች እንደዚህ እንትን ናቸው። ያ እኔ የልጅ አባት ወሎዬ ነው፣ የራያ ወሎ ነው። አውቃቸዋለሁ። አይደለም ሙኒት እንዴ እኛ እኮ ልደቱ የኪዩ ሚስት ወልዳ መሄዳችን እራሳችን አያቸው። ሙኒትን ተረጋጊ ነው ገባችሁ? ምን አለቻት? አይደለም እንደዛማ አይደለም አለቻት። አያት ተረጋጊ፣ ከቀልቡኝ እንትን ማህተብ ማንም ታለው። እሷ ደግሞ አይገባትም እንደዚህ አይነት ነገር። በውስጥ ከአውርታ ጨርሳ ካልመጣ እሱንም ትረሳዋለች። ሙኒት እንዳየዋት ከሆነ ኦፊሻል ተናግረናል። ከዛ ውጭ እዚህ ላይ ምንም ያወራችሁ ነገር የለም። ኦኬ አንድ ነገር ልንገርሽ፣ ወንድ ቤት መሄዳችን ጓደኛችን ወንዱ ነው አይደለ? ብለናል። እሷ በምን አወቀች? እኔ አንድ ነገር ልንገርሽ ሙኒት፣ ሳራ ልጄን ላይቭ ላይ እኔ ሲጀምር ሄለን አነሱሽ ሲሉ ዩቱብ ላይ ነው አሁን ራሱ ያዩዋቸው። ዩቱብ ላይ እኔ ቶፒክ ባረግ ላይቭ ላይ ገባ ወጣ አላየህም። አሁን ራሱ ከዚህ ነው ማየ የት ውለን እንደመጣ ምናምን። ሄለን በየቀኑ ቶፒክ ስለማረጋችሁ እንዲህ የምከታተላችሁ እንዳይመስላችሁ። እኔ የምከታተለው የሚመጣልኝን ኢንፎርሜሽን ልጄን ነው የምላችሁ። ላይቭ ላይ ነበር ምናምን ልጄን አላየኋችሁ፣ እግዚአብሔርን አላየኋችሁ። ቶፒክ እድሜ ልክ እያደረኩ ላይቭ ላይ ስገባና ስትወጣ ነው ያልከታተለ እዛ ሴት ነው። እስቲ ሄለን ሰው የነገራትን መረጃ ታንጣልሽ ትላለች። ስዋ ሄለን እስቲ ታምጣልሽ። ምኑን ነው ማመጣልሽ? በቪዲዮ ላምጣልሽ? በካሜራ የትኛው ቪዲዮ ላይ ነው እኛ ወንድን የጠራም ብለን ወይም ወንድ ቤት ሄር ነው ጓደኛችን ጋር ብለን ሄር ነው አለቻት እኮ ራሱ ብለናል ብትሉም ራሱ እግዚአብሔር ነው ያላችሁ። ትላንት እኮ ሄለን ላይቭ ላይ ያወሩስ የታባታችሁ ይሄዳሉ። እዚሁ አለ እንደ ያገኛችሁ የለ እንደ ሪከርድ ላይ ብዬ ዞር ብዬም አላየኋችሁ። ስላንቺ እየተወራ ነው ምናምን ተብዬ እኔ ሄጄ ሰዎችን አላይም ላይቭ ላይ። ለምን ጥርት ያለ ተቀድቶ ዩቲዩብ ላይ ያገኘዋለሁ። ማን ስለሆንክ ነው የምሯሯጠው ደግሞ ለዚህ ጭንቅላት? እንደውም አንድ ቀን አልገባው። ከአንድ ቀን በፊት ነው የሰማሁት። ሳልገባ በፊት ነው እንትን ያልኩት። አንድ ቀን ሌሊቱን ተዛብቶብኝ ጠዋት ስራ ስላልነበረኝ በጠዋት ገብቼ ወደ 16 ሰዓት ላይ ወጣለሁ። ከዛ ማታ ወደ ተለመደው ሰዓት እገባለሁ ስል አንድ እህታችን ታሪክ አመጣች። ያንን ታሪክ እየሰማች ሁለቱም ሰዓት ተምታታብኝ። አልገባውም። ያለታን የተነገረኝ እንኳን የእናንተ ቪዲዮ መቼ እንደለቀቃችሁ እንዳላችሁ ምናምን እዚሁ 24 ሰዓት አልነበርኩም እንዴ? 11 ሰዓት ከምናምን ላይቭ ላይ ነበር። ዛሴት ቪዲዮ የትም አባቱ አንዴ ተቦትረፍ ብቻ ላይቭ ላይ የትም እንደማትሄድ ስለማውቅ እንዲህ ተከታትዬ ነው ያላየ። ምን ለቀቅ ምን አለቀቅ አላየህም። እኔ ከኢንሳይደሬ ነው የሰማሁት። ዛሬ እንደዚህ እንትና አርግቶ እንደዚህ እንትና አለ ለእንትናም ጥሪ አቅርቦ እነሱ አልሄዱም። ውጪ ላይ እንደዚህ ሲከራከሩ ነበረ መሲና ሙኒት እና እዚህ ላይ የሆነ አስተያየት መስጠት የምትቺ ወይም ደግሞ የሆነ ሰው ማዳን የምትቺ ከመሰለሽ እስቲ የሆነ ነገር አድርጌ ያሉ እንዴ ለኔ ኢንፎርሜሽን መስጠት እንጂ ምን ማድረግ እንዳለባችሁ እናንተ አትነግሩኝም። እንደዚህ አይነት ነገር ይደረግ ያለ መፈለገ ለምን ከቡልጋሪያ አይመጣም? ሲፈልግ ከኡጋንዳ አይመጣም? ሲፈልግ ሱዳኒ ለምን አይሆንም? አያገባኝም። ማንንም ይላክ 5 አንበሳ ያውርድ አልኩኝ። እዛ ሴት ያ እንጂ ለአንድ ሰው ደህንነትን የምጨነቀው ለምን አይፋጩም? እዛ ምንድነው ለኔ እኔ ምንድነው የምጠቀመው?
ምንድነው ሊበታትኑ ይኖታል? የእናንተ መበታተንም መለያየትም አንድ መሆን ለኔ ምንድነው ጥቅም? በእናንተ ጓደኝነት ነው የሚያስቀናኝ። ሲጀመር እንኳን ጓደኝነታችሁ ሊያስቀናኝ አይደለም፣ ጓደኛ መሆናችሁን እኛ አምነናል። እኛ አይደለንም እናንተ አምናችሁበታል። ዋትስ ለኔ ምንድናችሁ? ይሄን ያል እንደዚህ ነገር ቦታ ኖሮኝ የሚያስጨንቀኝ ለምን ይመስላችኋል? አንድ ነገር አረጋግጡልኝ ጋይስ። እኔ ቤታን በዚህ ነገር ውስጥ ነፃ አወጣኋት ወይስ አላወጣኋትም? የቤታን ሀቅ አውጥቻለሁ አላወጣሁም? እቺን ብቻ ንገሩ። እኔ ቤታን ከዚህ አጀንዳ ውስጥ በልቶ ካጅ የሰው እጅ እንደ ሰው የምትበላ ምናምን የሚባለው ነገር እኔ ነፃ አወጣሁት አላወጣሁም? ፈለጉም አልፈለጉም ምን ያህል በእሷ እንደተጠቀሙ አመጣሁት አላመጣሁት? ዛሴ እኔ ፖይንቴ ላይ ነው። ይሄ የእናንተ ትርኪ ምርኪ ዛሬ ሳራ ዛሬ ተነፍታለች ወይስ አልተነፋችም? ባሏ ተፋባት አልተፋትም? አጀንዳ የሆንሽ ቀን እንደዚሁ አጠነጥንሻል። ገብቶሻል? ያ በዛ አጀንዳ ላይ የተነሳ ያው ሲደውሉ ምን ተፈጠረ ሲነግሩኝ ለዛም ቦሬ ነው እኮ የነገርኳችሁ። ቶፒኬ እንኳን ነበራችሁ። በማ ቶፒክ ላይ ነበር ትላንት ያወራ ነው እንጂ አጀንዳ እንኳን ነበራችሁ። በሆነ አጀንዳ ነው አይደል? እንደዚህ አድርንበርም ምናምን ብዬ ተናገርኩት ያ እንጂ ቶፒኬም እንኳን ነበራችሁ። ያ ኖ ሴንስ የኮንክ እንደዚህ ነው። ሰው ልጅ ስላንተ ለማወቅ እኔ እኮ ኃይለኛ ሆኜ ምናምን አይደል። እዛው አጠገብ ያለ ሰው እኮ ወይ የሀገሩ ህግ ሆኖ ወይም ደግሞ ምን ክፉ አናገረኝ ብሎ ግን ይሄን ነገር የሚያወራለት ሰው ካለ ራሱ አሳልፎ እኮ ይሰጣል። ራሱ የተናደደበት ቤተሰብ ማለት ነው። ቢግ ዲል እኮ አይደለም ስለ ሰው ማወቅ። ሰው ወዶ መሰለህ እንዴ አፌ ቁርጥ ይበልልኝ የሚለው እሱ መናገር ስላቃተው መሰላችሁ እንዴ? አፌ ቁርጥ ይበልልኝ ማለት እኮ አንተን እንዲናገሩ ይፈልጋል። ስለናንተ ሳወራ ለምን ነው ብዙ ሰው እየገባ ትክክለሽ ምናምንሽ ምናምን የሚለው? በትክክለኛው ስም መናገር አይፈልግም። ለምን ቀባሪ ያጣል? ለምን እንደገና ደግሞ የሀገር ከሳለው ማሪልሃለው ነገሩ ስለምን ይገባል? ዛሴት አይ እንደዚህ አይነት ሰዎች አሉ በዙሪያ ያለ ማን እንደሆነ ታውቋል? ሰው ልጅ ቀምሰ ታውቋል? ልጅና እናት ቁጭ ብሎ ሚዲያ ላይ በሚካሰስበትና በሚሰዳደብበት ሰዓት እንትና እንደዚህ አታረግም ማሲም ብርጅስቶን አማራ ቆማጣ ብላ ስትሳደብ ነው የምናውቃት። አንቺም እንደዛ 9 ጋላ የኛ ቤት እግር አጣቢ ናቸው ብላ በምትሳደብ ጭንቅላቷ ነው የምናውቃት እኛ ማሲ ብርጅስቶን። ይሄ ጭንቅላት መቼም ከአማራ በስተቀር ሰው የለም ብሎ የሚያቀራራ የሳራ አይነትን ጓደኛ ይሆናል ብለ ይሄ ለኛ አይደለም። ሄዳችሁ ለነዛ ጀዝባ ባሎቻችሁ ነገሯቸው። ለኛ አይደለም። ቃል በቃል መሲ እንደዛ ያለች ነው ፖለቲካ ጊዜ ስትሳደብን ቀንደኛ እኮ ፖለቲከኛና ፖለቲካ ስላችሁ ፖለቲካ ገብቷታል። ዘረኝነት የገባት ሰው ናት። ቆይ ከፈለጋችሁ የመሲ የሳራ መሲ ብርጅስቶን ኦልድ ቪዲዮዎች እኔ ሰብስቤ አመጣላችኋለሁ። እሺ አመጣላችኋለሁ። እሺ ቴንክ ዩ። ቆይ አመጣላችኋለሁ። ኢንሳይደሮች ዳይ የድሮ ኦልድ ቪዲዮዎች የመሲን እየፈለጋችሁ ላኩልኝ። ሄለን ጨዋቷ የቅንጭላት ነው። ገባሽ? አሁንም ተመልሰን ማለች እንዴ ሳርዬ? አዎ ሰምተሻት የለ እንዴ? እራሳችሁ ተፈታተሹ አለችሽ እኮ። እንደዛ አይነት ነው የምትጫወተው እሷ። ገብትሻል? ሌላ ቀጠሮ ተቀጣጥረናል እንዴ? ታሊ ሙዷ ያ ነው። ያን ከእርቁ ላይ የተነጋገረውን ታዲያ ማን ነገረ በሚል እናንተ አልተደዋወላችሁ?
ሌላ ቀጠሮ የላችሁ? እርግጠኛም ባትሆኑበት የላችሁ? ማን ነው ያወር? ፎዚ ቂንጭላት ትላለች ደግሞ። አይሻልሽም? ቂንጬ ወይስ ቂጥ? ቂንጭላት ትላለች። ቀጫጫ። በማግስቱ ተገናኝተን ከመሲ ጋር አልተነጋገርንም። እኔ የለውም የዛን ቀን ቪዲዮውን ይዩ። ከኪዩ ሚስት አራስ ጥየቃ በኋላ እኮ ነው። ሌላ ቀጠሮ ተቀጣጥረናል። እስኪ ቆይ እንደዛ ማለት እኔ ከኪዩ አራስ በኋላ ቀጠሮ ይዛችኋል አልኩኝ። እርቁ ላይ የተነገረውንስ ማን ተናገረ በሚል ሌላ ቀጠሮ ይዛችኋል ያልኩት። ቀጠሮውን ትላንት ያዛችሁ ዛሬ ያዛችኋል ብያለሁ። እርቁ ላይ በተነገረው ነገር ላይ ማን ተናገረ በሚል እዚህ ፊት ለፊት አላረጋችሁትም እንጂ እዛ ስትደዋወሉ ስትራባበሹ አልነበረም ወይ? ሌላ ቀጠሮ አልያዛችሁም ወይ? እንደገና አራስ ጥየቃ ተገናኝታችሁ ከመሲ ብሪጅ ውስጥ ከመሲ ጋር ሙኒት ውጪ ስታወሩ አልነበረም ወይ? እኔ ነገርኩ አልነገርኩም? አንቺስ በዚህ ሳምንት ኤምባሲ ጠርቶሽ አልነበረም ወይ ነው ያልኩት። እዛ ሴት ያ ቃል በቃል ነው ወይስ ሪከርድ የተደረገን ቪዲዮ ይዩት። ትላንትና ነው መቼ ነው ያወራሁት? ነገር ዩቲዩብ ላይ ወደኋላ መልሳችሁ እኔ ቃል በቃል ያልኩትን ነገር ቃል አረሳ ባለመርሳት ትታወቃል። ያ ኮርስ እንዴ ቪዲዮውን ይዩ። እንደዛ ሳይሆን እሷ ራሱ ይሄንን እኔ እንድታቅ ፈልጋለሁ፣ እንድትገነዘብ ፈልጋለሁ። ምክንያቱም እስቲ አስገንዝቢ። ምን ልታስገነዝበን ነው? እስቲ ሁላችሁም እጅ በደረት ገይስ። እሷ ብቻ አራዳ፣ እሷ ብቻ እንደዛ እንድትሆን እንድታስብ አልፈልግም። ቢኮዝ ኦፍ የማንንም ፐርሰናል ላይፍ እያወጣች እንደምትለው አይነት አይደለንም እኛ። ገባሽ? እንድታውቅ ፈልጋለሁ። መረጃ ሰጡኝ እያለች የምትለው ሰው ማንም መረጃ ከዚህ በኋላ እንደማይሰጣት የበፊቱን አምነናል፣ ተቀብለናል። አንድ ቀን ደግሞ እውነት እንደሚወጣ አምሹር። በቃ አሁን ግን በምትለው ነገር ግን በተስፋ የሚለውን ዘፈን ጋብዣችኋለሁ። በተስፋ የሚለውን ዘፈን አንድ ቀን መቼም በህይወት አንድ ቀን መገናኘት የሚል የፀሐይን ዘፈን ጋብዣችኋለሁ። እሺ፣ በተስፋ የሚል ዘፈን አለ። ኮፒራይት 10 የመጥረቅ ሰልችቶ ሄዶ እንጂ እዚህ ጋብዝሽ ነበር። ያንን አንድ ቀን እየጠበቅሽ ትኖሪያታለሽ ወይ 5 አንበሳ ታመጫለሽ። እዛ ሴት የትንፍጩ ዱቄቱን አምጪ። ማንም ይክፈል ማንም፣ እኔ አወራለሁ። አንቺ ከፈልሽ፣ ጫላ ከፈለ፣ አበበ ከፈለ፣ ምን ከበደ ከፈተ ምናምን ሁኬርስ። አንበሳው ብቻ አፉን ይክፈት። ክፈት አፈ። እዛ ሴት የኔም አፍ ይከፈታል። ስጥ ይሰጥሃል ይላል አበበ ተካ። እንደሌለ ነው በእርግጠኝነት። ይሄ የቅንጭላት ጨዋታ እየተጫወተች ከዛ በኋላ ምናምን ልትል ለአላማ ቂንጭላት እቺ ቂንጭ አፍ ቂንጭላት ቂንጭ አይሻልሽም አንቺ ቡላ አፍ? እንደዚህ አይነት ነገር አይሰራም። ሄዱ የለም በቃ የለም አለቀ። ወንድ ኮንሽ ከዚህ በኋላ እኛ ያደረግነውን ወንድ ኮንሽ ነው ያልሽው። እኔ ሴት ነኝ፣ ጎበዝ ሴት፣ እናት የሆንኩ ሴት ነኝ፣ ወንድ አይደለሁም። አምኖት ሌዝቢያን። እሺ ወንድ ኮንሽ፣ እኔ ወንድ አይደለሁም፣ ሴት ነኝ። 4 ነጥብ። ቆንጆ ሴት፣ ጎበዝ ሴት፣ ጀግና ሴት ነኝ። ወንድ ስላልሆንኩ ይሄ ነገር ስለማይመለከተኝ መልእክትሽ አልደረሰም ማለት ነው። ጾታውን ቀይረሽ አናገኝ። 4 ነጥብ። ነገር አምጥቶ የሚነግርሽን ከነገርሽኝ እኔ 5 አንበሳ አውርድልሻለሁ። አምጥቶ የሚነግርሽ ከነገርሽኝ 5 አንበሳ። አንቺ ችጋራ፣ አንቺ ጠንያ፣ አንበሳ አወርዳለሁ። አንድ አንበሳ እኮ ለሆነ ሰው ስታወርጂ ትጽፊያለሽ እኮ ደፍተር ላይ እንደ ሀቢባ ቶፒክ። ሀቢባ በርበሬ ደልዝ ነበር ሲል አንድ ባለ ታሪክ በርበሬ ትደልዝ ነበር ብላ ትጽፋለች።
በሶ ነበር ሲርበኝ ምበላው ካለቻት በሶ ብላ ትመዘግባለች። ለሆነ ሰው እንኳን አበባ ስትሰጪ ደፍተርሽ ላይ መመዘግቢ፣ ከዛ ስራዬ ብለሽ ሄደሽ ጌም ታዘጋጃለሽ እንዲመለስልሽ። ገብቶሻል? ወዲያውኑ ትመጭና አንበሳ ይመልሽ ቤት ታትያለሽ። አንበሳ ትሰጫትና ትመጭ። አንቺ ጣንያም ሰቀቀና አንቺ ሳሰስሺ ብር ያወጣሽው ለዛ ኮንትራት ያመጣሽው ባል ብቻ። ሰው በሁማን ተራፊቅ ነው የሚፈለገው። አንቺ ደግሞ በባል ተራፊቅ የምትፈለጊ ወንጀለኛ ነሽ። ዛስት የሱ ብር መቼ ትዝ ይልሻል? ስንፈተ ወሲብ ያዘው ቀን ባልሽ ስንፈተ ወሲብ ያዘው ቀን ያለታ ነው ውይ ብሬን ማለት የምትጀምር። ለዛ ብቻ ነው አንቺ ወጪ የምታወጪው። እከካም አስመሳይ እንደ ማጭበርበራችሁ እንደ ማስመሰላችሁ እንደ ዝም ብለን እኛ ብቻ ነን ብልጥ ብላችሁ እንደ መቦጥቦጣችሁ ምን እንደ ማለታችሁ የስግብግብነትሽ ምንድነው ታውቂያለሽ? ከወርቁ አይተ ነው $50,000 ወስደሽ እንደገና ቀጠሮ ጌም አስያሽ። ገብቶሻል? ስግብግብነትሽ ሰበብ ምናልሽ? ሰው አላወቀማ። 50,000 ድራሙ ማንም ሰው ያውቅ ስለማያውቅ ቤቱን አጥለቀለቀብኝ ጎርፍ በሚል እንደ እርዳታ አድርገሽ ቀጠሩን ትናሽ 50,000 ድራሙ ማንም አያውቅማ። ያንን ድራማችሁን ያወጣሁት አይደል? ከዛን ደግሞ ቤታ አዘነችና ከዛም መታ በዛው ሰጠች። ልክ እኔ 50,000 ድራም በሷ ወርቅ ላይ እሷ ስትሰደብ ዝም የምትሉት በሷ ምክንያት ብር በልታችኋል ስል እኔ በጣም ነው የምወዳት ምናምን ብለሽ ማልቀስ ጀመርሽ። ምን ነው እንባሽ በረከተሳ? ይሄ ነገር ይፋ ከወጣ የእውነት የምትወጃት ከሆነ እኮ እንዴ በዛ ሁላችንም ነው የተጠቀምነው እንኳን ብለሽ የብሩ መጠን እንኳን ባትናገሪ ትናገሪ ነበር እኮ። ለእኔ ነው እንደዚህ ነገር የምትይ? እንደ ባልሽ ደደብ መስልሻለሁ እንዴ? እኔ እከካ ለአረብ ሀገር ወረቀት ሲል ሸቃላ ሆኜ የምቀር ሰው መስልሻለሁ እንዴ? ወንድ ኮሽ ጎበዝ ኮ ላላላ 5 አበባ ላማሪ አልችልም። ሶሪ በጣም ይቅርታል። አንቺ ሄሉ በስተት ነው እንጂ በስተት ነው ቆንጆ። በጣም ይቅርታል። 5 አበባ አላለችም። 5 አበባ ማሪ ኦስማን ጣንያ ለመጀመሪያ ጊዜ ብዙ አበባ የሰጠው አንገት ሳይኖርሽ ግን ይሄን ሁላ ሰንሰለት አይከብድሽም? ሳራ የምትባይ ምንም አንገት የለሽም። አንገትሽ ላይ የምታረጊው ጌጥ ብዛቱ ሻርብ ነው የሚመስለው። ከአንገትሽ ላይ ጌጥነቱ እንኳን አይታወቅም። በነገራችን ላይ የእውነት አንገት ከሌላችሁ በፎርም ልበሱ። እሺ በፎርም ልበሱ። ይሄን ተወትፍ ያለሽ ይሄን ታረጊ ያለሽ ሰንሰለት ታረጊያለሽ ወርቆች አላት እንዲባሉ ኒውነት ለብሳችሁ እንኳን አንገታችሁ ላይ ምን እንዳረጋችሁ ሻርብ ነው የሚመስለው። ለብርድ የተከናነባችሁ ሻርብ። ምክንያቱም አንገታችሁ ላይ ያለው ክርና እንትኑ ሰንሰለቱ ከአንገታችሁ ይወፍራል፣ ከአንገታችሁ ረዥም። ኩሩራ የድሮ ቴሌቪዥን የመሰለች ቦርጫም ቴሌቪዥን ደግሞ 5 አንበሳ ሰልጽሽ ምናምተ ማን ካንቺ ጠበቅ? አንቺ ጣንያ ማን ነው ካንቺ የሚጠብቅ? እከካ ስማን አንቺ ማንሳ ባንትልመት አምስት አንበሳ ካወረዳችሁ ልጄ በስነ ስርዓት ምስጢር ነግራቸው ነው። 4 ነጥብ ስብሰባው ላይ ስታወሩት የነበራችሁትን ምስጢር ከነዚህ ሙኒት ነች የከፈተችው። ኦኬ አያችሁ፣ ለምን አምጥቻ አሰማሻለሁ ስላለቻት ዝሩ እኔ መጥቼ ስናገር ባለፈው በእርቁ ላይ ቡቺና መሲ መጥተው እዚህ ሲያወሩበት የነበረው በደፈና ነበር አይደል? አንቺ እንደዛ ሲሉ የነበሩ እኔ በሁለተኛው ቀን መጥቼ ከነ ዝርዝሩ አልነገርኳችሁ? እሷ እንደዚህ ብላ ነው፣ እሷ እንደዚህ ብላ ነው። እዚህ ሚዲያ ላይ አልወጡትም እንጂ ምን እንዳደረጉ ታውቃላችሁ?
ቀላል ቡጡ ሌላ ስብሰባ ደግሞ አላቸው። አያችሁ ቃል በቃል ከዚህ ቡጥቡጥ ላይ ሌላ ስብሰባ አላቸው ነው ያልኩት። እሷ ግን እቺ አጠገቧ የምታወራው ምንድነው? ከአራስ በኋላው ቀጠሮ ይዘናል እንዴ ይባባላል። ይሄው ምንም እንኳን አረሳም። ራሳቸው ቮይሱን ራሳቸው ነው እኮ የሚያሰሙት። ከነሱ ነው የምንሰማው። ያ መሲ እንትና ሙኒት ቴሌፎን ገባባት መሰለኝ። ግደኝ እኔን ስለ ራሴ ወክዬ ልንገርሽ አንድ ቀን በህይወቴ ልንገርሽ በህይወቴ የምንንም መረጃ ብታመጪ እኔን ጨምራት ሰው አንደኛ ብር እየሰጣት ፑሽ ነው የሚያረጋት፣ ሁለተኛ አዘልየው ነው። እሺ ጋይስ ኤኒዌይ ስሚ ሙኒቴ አንድ ነገር ልንገርሽ። ሄለን ቤት ከገባሽ እና ሄለን መልዕክት ወይም እንድትሰማ የምፈልገው እንድታቅ የምትፈልገው ምን እንደሆነ ታውቂያለሽ? ይህንን ነገር እነሱ ብለዋል አድርገዋል እያለ የሚላትን ሰው በደንብ ትጠቀምበት በደንብ። ምክንያቱም በይ እያለ የሚነግራት ሰው አንደኛ ብር እየሰጣት ፑሽ ነው የሚያረጋት። ስሙ ምን ብሎ ይጽፋሉ? ይገርማል። ታርቀው ጨረቃ ላይ ጣሉሽ። እውነት እኔ ብቻዬን ቀረው አይደል? ጓደኝነታችን እንደዚሁ ባከነ። እንደዚሁ ምን አለ አፌን ባልከፈትኩ። ያኔ መሰለ ጓደኝነቴን እንትን አረጉ፣ ተበላሽ። ብቻዬን ቀረው፣ ብቸኝነት ተሰማኝ። እንደዛ ጅብ አድርገው ገበናዬን ሸፍነው ሲኖሩ የነበሩ ቤተሰቤ ቀሩና እኔ ብቻዬን ቀረ። ከኔ ተማሩ። ላልሰማ አሰማ። ወገን ተጠንቀቅ። ያ ወገን ተጠንቀቅ። እንትን አትበል። ከኔ ተማር። ይሄ እንትን አድርገው እንትን አትበል። ሆድ እየከፋ እያለባበስክ ምናምን አትኖር። ከአንቺ ሰው እንደሚጠብቅ በጤ ነው እንደምታደርግ። በፍጹም የምትደብሪኝ ሰው ነች። በነገራችን ላይ ድምጻችሁ ከሚሰለቸኝ ሰዎች ማናችሁ መሰላችሁ? ሚዲያ ላይ ይሁን አሁንም ቶፒክ ሌላ ቶፒክ እንዳልነካካ ብዙ ጭንቅላት የማይጠይቅ ምናምን ነገር ላይ ላውራ ብዬ ነው እንጂ እግዚአብሔር አንቺ ከድሮም አልወድሽም። አስመሳይ መሆንሽን በአንድ ደቂቃ ነው ያወኩሽ። እንደዚህ እንትን ስል ምንም አልሰማሽ። ስምሽ ራሱ ሙሉ ማን እንደሆነ እንኳን ማላውቅሽ እግዚአብሔር። እንደገና ደግሞ መብረቁ በጣም የምትቀፉኝ ሰው ምን እንደሚያወራ አላውቅም። በጃጉር ምክንያት ነው ያወቅኩት። እንደዚህ አይነት ሰው በህይወት ያላውቅም። በነገራችን በፍጹም ጓደኛ ሊሆን የማይችል ሰው እንደ ጃጉር አይነት ሰው እንትና መብረቁ ይቅርታ፣ በጃጉር በኩል የመጣው እናቴት ምን እንደሚያወራ የማይታወቅ ሞኖክሴ ያራው አር የመሰለ ሰው ዝም ብለው በረሃ ላይ የተረሳ አርና የቆረፈደ ይመስል እንዲህ ደረቱ እኔ ወላይ ብላይ ተላይ እንደዚህ ያደርጋሉ ይላል። ቅዘናም ልቃሚ ነፍጣ። ሌላ ሰው ደግሞ ማን ነበረ? ምንም በቃ የሚሰቀጥጡኝ ማለት ጭራሽም አልሰማችሁ። ያው ያንን ሰው ባታየውም ወይ ሪከርድ ምናምን ይነዋ እንዲህ ስክሮል ማድረጋቸው ሰዎች እግዚአብሔር እንዲህ በቃ ዝም ብዬ ዘቢባ እንትን አለ ዘቢባ ነው ሀቢባ እሷ ስታወራ ብዙ አትመቸኝ። ኬዝ የሚያቀርቡ ሰዎች ነው። አሁን ትላንትና ኢንተርቪው ሰምታችሁ ከሆነ እሷ ስታወራ አዘልለው ነበር። ቡቺ አልሰማትም። አንድ አመት አውርታ አንድ ደቂቃ ሰምቻት ጠቅላላ ሀሳቧና ምኗን ፈንቅዬ የማውቃት ሰው ናት። ምንም ጭንቅላት ማትጠይቅ እኔ ቶፒክ እንደማረጋቸው እንደዚህ እንደሚገቡኝ ማለት ነው። በአንድ ደቂቃ እንደሚገቡኝ እናቴ ትሙት ሲገቡ ሲወጡ ምናምን እንደዚህ ባያቸው እናቴ ትሙት ራሳቸውን ነበር የሚጠሉት። ጭንቅላታቸው እነሱ ነው እንደ የምትኖረው ብለው ይሄ እንኳን የተረዷቸው በአመት ውስጥ አውርተው አንድ ደቂቃ ሰምቻቸው ምንም ጭንቅላት የሚጠይቁ ሰዎች አሉ።
እኔ ቶፒክ ፎሎ እንኳን አላረጋቸው ማንንም እኔ እንትን አላረግ ቤታን አረጋት ነበር ያኔ ብሎክ ከተደራረግን በኋላ ያው ብሎክ ስታረግ ፎሎ እንደገና በአዲስ ማድረግ አለባት በቃ ከዛ በኋላ አላረኳትም ነው ግን ሐቋን አወጣውላት እዛ ሴት እንትን መታው ኩዚ ምድረው ቀዳዳ ውሸታ ጂጂን ብዙ ጊዜ እድሜ ለኬን ቶፒክ እኮ አድርጌያታለሁ ቃል በቃል እየሰማሁ ለዛ ለመንጥር ያወጣት እቺ ልቃን ውሸታ ለጥቅምሽ ነው የምትፈልጊያት በሪ ላይፍም ጠቅማሻለች በሚዲያም ትጠቅመሻለች ይሄ አማራ ሚሊዮን አትጠቀም እከካ ደሞቼና ምግሎቼ እያልሽ ታወራለሽ ልቃን አንቺ ደም አታውቂ ምን አታውቂ ያንቺ አይነት አስመሳይ ሰዎች በጣም ዘግናኞች ናቸው መቼ እንደምስጥ በልተው እንደሚጨርሱ አታውቅ ጀስት ለራስሽ ነው ጥቅምሽ እዛ ሴት ምድረት ተምቾች ይሄንን ለኛ እንዳትመልሽ እስቲ ለቤት ተመልሽላት ውዴ በይ ትጽፊያለሽ እንደዚህ ውዴ ቤታዬ ውዴ አለሽ ትያለሽ ከውስጥ ትጽፊ ውዴ ቤት አለሽ ብለሽ ጀምረሽ ገና ስትጽፊ ያውቃል እንደዛ ብለሽ ጽፈሽ እስቲ ንገሪያት ለምን የስተማውራ ዝም አልሽ በሷ አትደራደርም ዲፖርት ሁላ አደረጋለሁ አላልሽ ለቤታ በዚህ አይነት ሁኔታ ከቆምሽ ዲፖርት እናስደርግሻለን አሉኝ ጽሁፍ ለስታወር ያለበት ዲፖርት ለመደረግ ለሷ እንደዚህ ያለቀሽ ከሆነ አትንኩብኝ ለምን አላልሽም ነበር እስከዛሬ ፎከቲያ እኔ ላይ መልክ እንዳትሰሪ ቁንጫ ቁጫጭ በፍቅር በሰላም አንድ ለመሰለሽ አንቺ ጀስት ታርጌትሽ ቢዝነስ ስለሆነ ነው ላይክ እንደዚህ የቢዝነስ ታርጌት ነው እንጂ ለሰዎች ነፃ ለማውጣት ለሰዎች ባሏ ደግሞ ከኋላው ነው ያለው ጋይስ እንደዚህ አይነት ወሬ ስታወራ ይሄ ነው ጭንቅላቷ ብሎ እንኳን አይንቃት እንደነገሩ አንድ አይነት ናቸው ምን አለ ከኋላው የሆነች ልጅ ሺቲ ለብሳለች እንደዚህ ነካካት ጋይስ ካሜራ ያላል መሰለው መዘሙ እንደ ልጁ ሚነካካው ቺት እንዳያረግብሽ ይሁንት ኮንትራቱ እያለቀ ነው እንዴ ይሁን ምሁር ይመስል ደግሞ ጸጉሩ ተመልጧል ይሁንት ደራሲ ይመስል ጸጉሩ ተመልጧል ስሙን እንኳን በስነ ስርዓት የማይጽፍ ሰው ሰፖርት ለማድረግ ሰዎች ችግራቸውን ለመፍታት ቢሆን ኖሮ እኛን በ5 አንበሳ አትደራደሪንም ነበር ግዳይኝ ስሙ እንዳለሽ እኛን ብትወጂ ኖሮ እና ለኛ የእውነት የምትጨነቂ ከሆነ በ5 አንበሳ አትደራደሪም ነበር ትላለች እቺ ልጅ ግን በምን ዋጋ ነው ራሷን የምታየው ማንንም ብለሽ ነው የምታስበው ለኛ የምትጨነቂ የሚያሳስብሽ የኛ ጉዳይ የሚያሳስብሽ ከሆነ 5 አንበሳ ጠይቂም ነበር ግን አንቺ ፎከስሽ አንበሳ ስለሆነ እኛ ላይ ስላልሆነ አላወርደልሽም ትላለች ማን ነው ለአንቺ ይጨነቃል ያለው እጣላሻለሁ እኮ እንኳን ልጨነቅልሽ አልወድሽም ይሁንት ስክሮል ለማረግሽ በጣም ጆሮ ላይ የምትሻክሪ ሰው ነሽ ጭራሽ አሁን የምታወሪው ነገር ሳይ ደግሞ ሐሳብሽም ጭንቅላትሽም እንደዚሁ ይሻክራል ሻካራ ማለት ለኛ ብታስቢ ታልሽ እንዴ የመታባሽ ነው ማቆሽና ነው ማስብልሽ የኛ ጉዳይ ቢያሳስብሽና እኛ የምትወጂው እኛ ላይ ጉዳይ ቢኖርሽ የታባታችሁ ነው ማቆችና ነው ጉዳይና እንትን ገትብት ምንድነሽና ነው አንቺ እንዴት ሂሳብ ነው ያሳልሻልሽው ግን እኔ ማወራበትን ጉዳይ እያደረኳት አንቀላፋለች አለ ሄለን አይንሽ ቀልቷል ገና ለምን አፍንጫ ይቀላ ጥርሴ እስከሚቀላ ነው ማወራ ወይ
እኛም ብትወጪ ምናምን ትላለች። ከይስ እዛም ደረጃ ደርሰናል እንዴ? የት አባሽ ነው ማውቅሽና ነው መውደድ ምናምንስ ነገር ብትገቢ ለእኛ ብታስቢልን ማነሽና ነው አንቺ የምታስብ? ከየት ነው ዘለሽ እዚህ ካልኩሌት ላይ ደረሽ? አንቺ እኛን ወደሽ ወይም ደግሞ ለእኛ አስበሽ ሳይሆን ታርጌትሽ ቆይ እንትን መጣብኝ ፎረንትን ልምላ ካሜራውን ሊያጠፋብኝ እንዴ አይት እንትን ባትሪ እንሱን ያለችው እዚህ ጋር ለእኛ ብታስቢን ያለችው እግዚአብሔር ልንገርሽ በህይወቴ የምንንም መረጃ ብታመጪ እኔን ጨምሮ ማለት ነው አንድ ቀን አንቺ ለአንቺ አበባ አልሰጥሽም። አንድ ቀን በፍቅር በሰላም አንድ ለመሰለሽ አንቺ ጀስት ታርጌትሽ ቢዝነስ ስለሆነ ነው። ላይክ እንደዚህ ቢዝነስ የቢዝነስ ታርጌት ነው እንጂ ለሰዎች ነፃ ለማውጣት ማን እናንተ ነው ነፃ ላወጣ ምድረ ኩንታ ኩንቴዎች የቱን ነፃነት ነው? ማናችሁ ነው ነፃ? ምድረ እህቶችን በ15 ዓመት ላይ የ23 ዓመት ፓስፖርት እያወጣችሁ ሸቃላ እያረጋችሁ እየደፈጠጣችሁ ምትኖሩ በዛ ተስማምታችሁ ሺሻ ስታጨሱ ምትሉ ምድረ ጋንግስተር ግሩፖች እናንተን ጭራሽ ነፃ እኔ አሽቃባይ ዝናብ ወንዝ ዳር ያካፋል የተባለልኝ ሰው መሰልኳችሁ እንዴ? ጭራሽ ከናንተ ሙኒ ተበችታኛለች። በነገራችን እግዚአብሔር ሙኒ ተበችታኛለች። ቢያንስ በእንደዚህ ፐርሰናል ስትቀርባ ተንኮለኛ ሰው አይደለች እንዳዩዋት። እናንተ እንዳውም ዩዝ ታረጓታላችሁ። እሷ ጅሎን አለም ዩዝ ታረጓት ችግር የለውም የሚል ባህሪ ስላላት እንዳዩዋት። እከካ ለሰዎች ሰፖርት ለማድረግ ሰዎች ችግራቸውን ለመፍታት ቢሆን ኖሮ እኛን በ5 አንበሳ አትደራደሪንም ነበር። የማንን ችግር ነው የምፈታው? እናንተ ማጋለጥ ነው እኮ አላማዬ። አጋለጥኳችሁ ችግር ለመፍታት ነች እንዴ? የምን ችግር? አይ ምን ነበረ ከይዛችን? ችግር ለመፍታት ቢሆን ኖሮ 5 አንበሳ አታወርጅም ነበር። አላማሽ እኛን እንትን ለመደገፍ እኛ ጋር ለመቆም ስላልሆነ ቢዝነስ ብቻ አስበሽ ስለሆነ ለዛ ከሆነ 5 አንበሳን ያላወርድ ከኔ 5 አንበሳ አበባም አታገኙ። ምድረ አረማ ሞላ የማይፈለግ አረሞች ናቸው እኮ ራስ ተፈጥሮሽ ራሱ አረም ነሽ። አራ ጭራሽ አበባ በፍጹም አይምሮ ላይ ማትመጪ ምን ላይ ማትመጪ ምንም ማትመስጪ ሰው ነሽ። በነገራችን በጣም ብትመስጪ በጣም ሄድብሽ ነበር። ሄድብሽ አለው ስልሽ ይሄ መሄድ እኮ አይደለም። አሁን ኢንሳይደሮች እንዳለ ከነ እናቱ ሳትቀርብ ጎልጉላችሁ አምጡልኝና እሷን አይደለም የሱን ቤተሰብ አምጡልኝ። በሱ ነው የምንገባላት። እሺ ያ እንዳለ አምጡት። ማፋታት አለብን። መጀመሪያ መተሳሰር ወረቀቷን ነው የምትቀበለው። ሌላ ነገር ምን አባቷ ታመጣለች? ከዛና እኛ እናሰራለታለን። በጠለብም ቢሆን የመዳም ሸፌርም ሆኖ ቢሆን ወረቀት እንድሰጠው እናሰረጋለን። ሙኒት ታሰራለታለች። በቃ ግደይኝ አልኩሽ። ምክንያቱም እኛ በውስጣችን መጥፎ ነገር እንዳለ፣ ውስጣችን ጥሩ ያልሆነ ሰው እንዳለ፣ መጥፎ ንግግር እንዳለ ብትረጂ ወይም ደግሞ ብታስቢልን ኖሮ ምናለች እኛ ውስጥ መጥፎ ሰው አለ ብለሽ የምታስቢ ለእኛ ጥሩ ነገር ብታስቢ ኖሮ አንበሳ ጠይቂም ነበር። የእናንተን ደህንነት ለመጠበቅ ነው ለካ ዱባይ የመጣሁት ነው። እውነት እኔ ዶክተር አብይ የላካት ሰላያችሁ ነኝ አይደል? የእናንተን ደህንነት ዱባይ ተገናኘ ነው ለእናንተ ደህንነት ነው እንደ መሰላችሁ ደነዝ የእናንተ መርዝነት ነው እንጂ አምጥቼ እዚህ ልዘረግፍላችሁ ዘረገፍኩ ጨረስኩ። ውሸታ አስመሳይ ምድረ ቆረቆንዳ ቆሮፌውል እንዴት ነው ሰው ተግባባ ነው እቺ ልጅና እኛ ጋይስ እንዴ ምንም ታው እኛ መሀል ያለ ሰው መጥፎነቱ ነው
ልትነግሪ የምታስቢ ከሆነ የእኛን ደህንነት ነው እንጂ የምትጠብቀው አንበሳ እውነት ደህንነት ነኛ እኔ ስምምነታችንና ወይም ደግሞ መጀመሪያ ወደ እናንተ ዓለም የገባን እኔ ከጠላት ጠብቃችኋለሁ ነው እንዴ? እከካ በንጂያ ሂጂና አስተርጉም። የተጣላንበት ርዕስም አልገባትም እንደ ይች ልጅ ለምን ዱባይ እንዳለው ራሱ አልገባትም። ገስ ጭራሽ ለኛን ለመጣ እውነት ምድረ ዝምባ ይሄ ፐርሰናል ህይወታችን እንተው። ይሄ ዝም ብለሽ ባልገዝቶ ሚስት ገዝቶ ምናምን የምትይው ነገር አይ ዶንት ኬር አባውት ባይ ዘ ወይ። እኔ አንደኛውም ከማልሰማሽ ነው። ስለኛ ብታስብ ይኖሮ በስነ ስርዓት ልክ እንደ ሰው ለኛ ብታስብ ይኖሮ በስነ ስርዓት ሐቁን ታውጪ ነበር ትላለች። ብታስቢ ማስብለት ነገር አጥቼ ለእናንተ አስባል። ለእናንተ ከማስብ ዝምብ አስገብቼ ቤት ውስጥ ባራባ ይሻለኛል። እያራባው ለሽንት ቤት እዝ ብሎ እንዲበሩ ነው የማደርገው። ይሄ እውነት ምድረ ዝምባ ምሰራው ነገር ባጣ ማለት ይሄ እውነት በረሮ አራባለሁ እዚህ ለነሱ ባስብ ይሻላል። ምን ይበላሉ ምናምን ብታስብ ይል ነበር ትላለች እንዴ። የተገናኘንበት ዓላማ መተሳሰብ ነው እንዴ? ድራማ ነው። ድራማውን አገኘነው እኮ በቃ እዛ ሴት ያ እንዴ ሌላ ድራማ ደግሞ ፍጠሩ አያቸዋል። ለዛ ድራማ ደግሞ ፍልፈላ እንዴት እንደምገባላችሁ አሳያቸዋለሁ። እኔ ኢንተረስት ያርገኝ ያ ድራማ እኔ ኢንተረስት ያርገኝ እኔው ልፈልግ ቤት ከፍተሽ ሚታረጊን ነበረ። ችግሩ አንቺ ከአንበሳ ነው። እኔ ደግሞ ግዴኝ አልሰጥሽም። ኢንተረስት ለኛ ቢኖርሽ ነው። እንዴት ነው ይሄን ጉዳይ እንዴት እንፍታ? እርቅ ምናምን እኔ እንድትተናነቁ ነው እንጂ እርቅ የውሸት እርቅ ሲጀምር እኔ አሳና እርግብ አብሮ እንዳይኖር የምታገል ሰው እናንተ ማለት አሳና እርግቦች ናቸው። አሳም በዛፏ ላይ እንትን አሳም በውሃው እርግብም እየበረረ በሚል የማመን ሰው ነው። አሽቃባጭ አይደለም። አስመሳይ ሰዎችን ኑ ጓደኛ ሆኑ የሚል ሰው አይደለም። በመለያየት ውስጥ ተከባብረው እንዲኖሩ የምጥር ሰው ተገናኝተው ወይም ደግሞ ጓደኛ እንዲሆኑ ከሆነ እኔ አይደለም ፍቅር በውስጣቸው ማመነጨው ውስጣቸውን ነው የሚያዳምጡት። ውስጣቸውን አዳምጦ ኦሬዲ የኖረ ኖረ። እኔ ና አብረ ኑር ና ታረቅ አልለው እዛ ሴት